ከቃሉ ጋር መገናኘት ልክ በቀጠሮ ጌታ ኢየሱስን ለማግኘት ቢሮ እንደመሄድ ነው። ከቃሉ ጋር መገናኘት ለምን ከበደን? ሌሎች ነገሮች ወስደውናል። ሰው ለሚወደው ነገር ጊዜ ይፈጥራል። በእውነት እግዚአብሔርን መውደድ ምልክቱ ከቃሉ ጋር መገናኘት ነው ወይ? እግዚአብሔርን መውደድና ቃሉን መውደድ ገንጥዬ ሁሉ ላስበው አልችልም። ቃሉ ስል ጸሎትም አብሮ አለ። ይሄ ትንሽ ቆም ብለን መቼም እንድናስብ ያደርገናል ብዬ አስባለሁ። ስለማን እንወደው ነው በቃ ወደ ቃሉ ያልመጣን። እንዴት ልውደደው? ለቃሉስ ያለን አመለካከት ከቃሉ ጋር መገናኘት ለምን ከበደ? እኔ ሳነበው እኔን በዛ ውስጥ እግዚአብሔር እንደሚናገረኝ አለማመን፣ ይህ አንድ አመለካከት ነው። ሳነባው አይገባኝም የሚል አመለካከት። በራሴ ወኔና ጀብዱ እማመጣው የቅድስና ጉልበት የለኝም። ሲመጣ ግብዣውን ይዞ እኔ እኮ ሞቻለሁ እንዴ ይሄው አለ አይደል እንዴ ያለሁት ለእግዚአብሔር ነው። ዋጋ እየከፈልን ብንከተለው ከጌታ ጋር ያለን የፍቅር ህይወት ይጨምራል። ሐዋርያት ለዚህ ነው በጣም ደስተኞች የነበሩት። ፍቅራቸው እያደገ ነው በጣም ሄደው፣ ደስታቸው በጣም እያደገ ነው ሄደው። የተሳካ ከቃሉ ጋር ያለ መገናኘት ጌታን ወደ መምሰል ካልተለወጠ ካልተመነዘረ፣ ንባብም ጥናትም በቀኑ መጨረሻ ወደዛ ካልተመነዘረ መጠየቅ አለብን ራሳችን። ከቃሉ ጋር መገናኘት ስክሪፕቸር ኢንጌጅመንት እንግዲህ በኢቫሱ ውስጥ 3 ዓመት አሁን በደንብ በተደራጀ መልኩ የስክሪፕቸር ኢንጌጅመንት ኢኒሺዬቲቭ ዳይሬክተር ሆነ እያገለገልክን ያለውና ብዙ ጊዜ ስልጠናዎች ላይ ትርጉም ቃሉ ለመስጠት ትታገላለህ። አያረካህም፣ ግን ግዴታ አማርኛ ስለሚያስፈልገን ስክሪፕቸር ኢንጌጅመንትን ከቃሉ ጋር መገናኘት ትለዋለህ። ትንሽ ስለሱ ብትነግር ምን ማለት ነው ስክሪፕቸር ኢንጌጅመንት? በሁለት መንገድ ደፍታው። አንዱ ቴክኒካሊ እንደ ትሬኒንግ ፓኬጅ ስክሪፕቸር ኢንጌጅመንት የሆነ ስፔሻል ትሬኒንግ በራሱ ስም የሚጠራ ኖሮ ሳይሆን ከመጽሐፍ ቅዱስ ጋር የተያያዙ ስልጠናዎችን ሁሉ በተማሪዎች አገልግሎት ኢንተርናሽናሊም የምንጠራበት ስም ነው። ስለዚህ የመጽሐፍ ቅዱስ አጠናን ዘዴ፣ የጥሞና ጊዜ ወዘተ የመሳሰሉትን ሁሉ ስክሪፕቸር ኢንጌጅመንት ውስጥ ያሉ ስልጠናዎች እንላቸዋለን። ለምን? ሁሉም ከቃሉ ጋር ስለሚያገናኙ ነው። አሁን ሌላው ትግሌ ምንድን ነው? ስክሪፕቸር የሚለው ቃል ኦልድ እንግሊሽ ነው ኢነዌ። አማርኛ ተናጋሪዎች ብዙ የምንጠቀምበት ቃል አይደለም ስክሪፕቸር የሚለውን አንሌስ ትምህርት ስነ መለኮት አካባቢ ያለን ሰዎች ካልሆነን። ስለዚህ ስክሪፕቸር ኢንጌጅመንት ያው ባይብል ለማለት ነው፣ ፈረንጆቹ ባይብል ለማለት ነው ስክሪፕቸር ኢንጌጅመንትን። ስለዚህ አሁን እንዳልከው በስልጠና ፓኬጅ ስናወራ ከመጽሐፍ ቅዱስ ጋር የተያያዙ ስልጠናዎችን ሁሉ የምናካትትበት የስልጠና የትምህርቶች ስም ነው እንደ ወል ስም። ግን በፐርሰናል ላይፍ ስናመጣው ስክሪፕቸር ኢንጌጅመንት ማለት ከቃሉ ጋር መገናኘት ነው። ከቃሉ ጋር መገናኘት ግን ኢየሱስን ለማግኘት ግብ አለው። ከቃሉ ጋር የምገናኘው እግዚአብሔርን ለማግኘት ነው። ስለዚህ እንደዛ አድርገን ደግሞ ፐርሰናላይዝድ አርጌ ሳመጣውም ደስ ይለኛል። ለምን ውርድ እንዲለሰው። ስለዚህ ከቃሉ ጋር መገናኘትን እንደዛ ነው ምፈታው። መልካም። እንግዲህ የኢኪፕ ሚዲያ ተከታታዮች ኢኪፕ ፖድካስት ጀምሯል። ዛሬ ከመሳይ ምሩ ጋር ነው ቆይታ የምናደርገው። የኢትዮጵያ ወንጌላውያን አማኞች ተማሪዎችና ምሩቃን ማህበር ኢቫሱ ብለን የምንጠራው በዛ የስክሪፕቸር ኢንጌጅመንት ኢኒሺዬቲቭ ዳይሬክተር ነው። ዛሬ እንግዲህ ከመሳይ ጋር ከቃሉ ጋር ስለመገናኘት እኛ እንደ አማኝ ማህበረሰብ በግልም እንደ ቤተ ክርስቲያንም ከእግዚአብሔር ቃል ጋር ያለን ህብረት ምን መምሰል አለበት፣ ለምንስ ትግል የሆነብን ካለን ተግባራዊ መፍትሄዎቻቸውስ ምን ይመስላሉ የሚለውን ውይይት የምናደርግበት ሰዓታችን ነው። አብራችሁን ቆዩ። ስለዚህ በሁለት መንገድ ነው ማለት ነው ልናያቸው የምንችለው፣ እንደ ትምህርት ሰብሰብ አድርገን፣ በግል ደግሞ ከቃሉ ጋር መገናኘት ኢየሱስን ለማግኘት። ትንሽ አስፈላጊነቱን እናንሳ። በዚህ ዘመን በመጨረሻው ዘመን ለምንኖር አማኞች የሁለተኛ ጢሞቴዎስ ምዕራፍ 3 ላይ ከእግዚአብሔር ቃል ጋር በተያያዘ ሁሉ የሚጠቀስ ክፍል አለች። የመጨረሻዋ ቁጥር የእግዚአብሔር ቃል የእግዚአብሔር መንፈስ ያለበት ለማስተማር፣ ለተግሳጽ፣ በጽድቅ ላለው ምክር የሚጠቅም ነው ብሎ ለጢሞቴዎስ ጳውሎስ ይነግረዋል። ከዚህ ቀደምም ስታስተምር እንደሰማሁትኝ በአውዱ ስንፈታው በዘመን መጨረሻ ሰዎች እንደዚህ እየኖሩ ነው፣ አንተ ግን ይለዋል፣ አንተ ግን በተማርክበትና በተረዳህበት ነገር ይለዋል። እና ከቃሉ ጋር መገናኘት በዘመን መጨረሻ ለምኖር ለኛ ሰዎች ፋይዳው ምንድን ነው? ለምንድን ነው አስፈላጊ የሆነው? ሰፊ ጥያቄ ነው። እንግዲህ ከእግዚአብሔር ጋር ያለን ግንኙነት ያለ ቃሉ አይሆንም።
ቅድም ብያለሁ ከቃሉ ጋር የምንገናኘው እግዚአብሔርን ለማግኘት ነው። እንደውም በሰላዊ መልኩ ስክሪፕቸር ኢንጌጅመንት ላይ ኢንተርናሽናሊም በተማሪዎች አገልግሎት ሲነሳ እንዴት ይባላል? ከቃሉ ጋር መገናኘት ልክ በቀጠሮ ጌታ ኢየሱስን ለማግኘት ቢሮ እንደመሄድ ነው። የምወደው ስዕል ነው። እሱን በቀጠሮ ለማግኘት ቢሮ ሄደህ ስታገኘው፣ ስለዚህ እኔ ይረዳኛል። ኤቭሪ ታይም ለጥሞና ጊዜም ስከፍት አሁን ጌታን ላገኝ ነው ብዬ እንዳስብ ይረዳኛል ይሄ ምሳሌ። እና ጌታን ካላገኘው እንዴት ክርስቲያን ሆኜ መኖር እችላለሁ? እንዴት ዓለምን ማሸነፍ እችላለሁ? እንግዲህ እዛ ውስጥ መጨረሻው ዘመን እንክተተው ያንተንም ጥያቄ። ስለዚህ በመጨረሻው ዘመን ጳውሎስ ይገጥሟችኋል የሚላቸውን ችግሮች እንዴት መቋቋም እችላለሁ ጌታን ካላገኘሁት፣ ከጌታ ጋር ካልሆንኩ? እነዚህን ነገሮች ደግሞ ለምሳሌ ከጌታ ጋር ጥብቅ የሆነ ግንኙነትን ያለ ቃሉ እንዴት አመጣለሁ? ስለዚህ ለእኔ ማዕከላዊ ነው ቃሉ። ከጌታ ጋር ላለኝ ወዳጅነት ልበለው፣ ለልጅነቴም፣ ለአገልጋይነቴም፣ ለተከታይነቴም፣ ከዛ ለመጨረሻው ዘመን አማኝነቴም ይሆናል ማለት ነው። እና ያለ ቃሉ ያን ማሰብ አልችልም። የመጨረሻው ዘመን እንዲሁም አንድ ኮምፖነንት ነው ማለት ነው። አንድ የህይወታችን አንዱ ነገር ነው። ቴንክ ዩ በጣም ይሄ ለእኛ እንግዲህ እንደ ቻሌንጅ ልንወስደው የሚገባ ነገር ነው ማለት ነው። የመጨረሻውን ዘመን ጳውሎስ ሲጠቅሰው ሁለተኛ ጢሞቴዎስ ምዕራፍ 3 ላይ እዛው ልንመለስና የአምልኮ መልክ አላቸው ኃይሉን ግን ክደዋል የሚልበት ምዕራፍ ላይ ነው። እና አንዳንዱ እንዲሁም ይከሰታሉ የሚላቸው ጉዳዮች በቤተ ክርስቲያን ውስጥ አይነት ገጽታ አላቸው። ሰዎች ክፉ ይሆናሉ፣ ውሸታም ይሆናሉ ስንል ቢሮ ብቻ ወር ደግሞ እግዚአብሔርን ብቻ አይደለም አይመስለኝም። እኔ እንደውም እኮ እዛ ጋር የአምልኮ መልክ አላቸው ኃይሉን ግን ክደዋል ብሎ የሚገለጡትን ባህሪያትም በሶስት ካቴጎራይዝ ማድረግ ይጠቅም ይሆን? ምንድን ነው ሰዎች የሚሆኑት ሲል ራስ ወዳድ ይሆናሉ፣ ገንዘብ ወዳድ ይሆናሉ፣ ከዛ ተድላ ወዳድ ይሆናሉ። ፕሌዠር ነው የሚለው እንግሊዝኛው። እና ምንድን ነው ግን ፕሌዠር ብዬ አሁን ሃቪንግ ፋን ሀፋን ይባባላል። አሁን የዘመኑ ወጣት ፋን አትወድም እንደ ምናምን ይባባላል። እሱ አይደለም። ይሄ ግሪኩን ቃል ሳየው ከፍትወት ጋር ከወሲብ ጋር የተገናኙ ደስታዎችን ይወዳሉ ነው የሚለው። በጣም ተገርም ያለው ፕሌዠር አሁን እንደ እንግሊዝኛ ሁለተኛ ቋንቋ እንደሆነ ሰው ፕሌዠርን አሁን አርቄ አላገናኘውም ነበር ከእንደዚህ አይነት ጉዳዮች ጋር። እና ስለዚህ ሰው በመጨረሻው ዘመን ራስ ወዳድ፣ ገንዘብ ወዳድ፣ ተድላ ወዳድ ስለሚሆን ነው ትዕግስት የሌለው፣ ለወላጆቹ የማይታዘዘው፣ ታላላቆቹ የማያከብረው። እና እኔ እንደውም ጳውሎስ ያንን ሲናገር እኮ በዋናነት ቸርች ውስጥ ያሉ ሰዎችን የሚያስብ ነው የሚመስለኝ። ለምን የሃይማኖት መልክም አላቸው ይላል። ሪሊጂየስ ሰዎች ናቸው። እና በጣም አርቀን ሌላ አይነት የፖፑሌሽን ካቴጎሪ ማሰብ ያለብን አይመስለኝም። የዘመን መጨረሻን ምልክቶች እና የሰዎችን ክፋት መጽሐፍ ቅዱስ ሲነግረን ሁልጊዜ ስለሌላ ሰው የሚያወራ ይመስለናል። እኛም የዛ ነገር ተጠቂ ምንሆን አይመስለንም። በእኛም የዘመን መጨረሻ ላይ የሚገለጡ ሰዎች ምልክቶች በእኛም የሚታዩ ወይ አይመስለን እንደሆነ አላውቅም። አውዱ ወሳኝ ነው። አሁን አንድ ይሄ መጽሐፍ ቅዱስ አጠናን ዘዴ ብዙ እሱ ላይ የእሱ ተጠቃሚ መሆን የሚረዳኝ ለማን ነው የጻፈው ብለህ ስታስብ ሁለተኛ ጢሞቴዎስን ለጢሞቴዎስ ነው፣ መጋቢ ስለነበር ነው የጻፈለት። እንዲህ አይነት ሶሳይቲ ነው የሚገጥምህ እያለው ነው። ግን እኔ ቸርችም በሃይማኖት ሽፋን በመንፈሳዊነት ሽፋን ሊገጥምህ ይችላል እያለው ነው እንጂ ከቸርች ውጪ ሰፈር ላይ ስለሚገጥሙት ሰዎች እያሰበ ብቻ አይመስለኝም ጳውሎስ የጻፈው። እና አይ ቲንክ እንዳልከው እኔም እኮ እንዲህ ልሆን እችላለሁ ቸርችም እየተመላለስኩ የሚለውን ማሰብ የሚሻለን ነው የሚመስለኝ። ስለዚህ በዚህ በመጨረሻው እንግዲህ ያኔ የመጨረሻው ዘመን ከነበረ አሁን በጣም የመጨረሻው መጨረሻ ዘመን ብለን መውሰድ እንችላለን። እና በዚህ በመጨረሻው ዘመን አማኞች ድል ነስተው ለመኖር ከቃሉ ጋር መገናኘት በጣም ያስፈልጋል ማለት ነው። ግድ ነው። ለምን አንደኛ ያለውበትን ዓለም ሊተረጉምልኝ የሚችለው ቃሉ ነው።
ጌታ ሊመጣ ሲል እንዴት መዘጋጀት እንዳለብኝ የሚያስተምረኝ ቃሉ ነው። ፓርቲኩላርሊ ደግሞ አሁን በሚቀጥሉት 20 30 35 ዓመታት ጌታ የሚመጣ ከሆነ ምልክቶቹ እነዚህ ናቸው። ዮሐንስ ራእይ ከሄድን ምልክቶቹ እነዚህ ናቸው። ተዘጋጅ፣ አንቲክራይስቱ እንደ ሲስተምም እንደ ግለሰብም ሊያመጣው በሚችል ነገር እንዳትወሰድ ብሎ ሊመክረኝ የሚችለው ቃሉ ነው። ጌታን አጥብቀህ ያዝ፣ ተጣበቅ፣ እንዴት የሚለውን ሊያሳየኝ የሚችለውም ቃሉ ነው። ካልታዘዝኩት ደግሞ ኢፌክቲቭ አማኝ አልሆንም። ስለዚህ እኔ ያለ ቃሉ የትኛውንስ ነገራችንን ባህሪም አክቲቪቲም ያለ ቃሉ እንዴት እንሆናለን ነው የምለው። ማዕከላዊ ነው። አዎ ያለሱ ምንም ነገር ልናረጋ ትንሽ የሚያስፈራ ቀጥሎ የምናየው የቻለን እንመስላለን ያለ ቃሉ መኖር የቻለን የለመድን የጎበዝን በትምህርት ጥቅስ ውስጥ መጎበዝን ላስቀምጠውና እንመስላለን። እንደ ቤተክርስቲያንም እንደ አማኞችም ቃሉ ቢኖር ጥሩ ግን በጣም የግድ ያልሆነ የሲመች የሆነ ይመስላልና በዚህ ልክ እንዴት ነው ያለ ቃሉ ሚለን ሰው ማምጣት ጥሩ ነው። ኢንከሬጅ ያደርገናል፣ ያነቃናል ብዬ በጣም ነው ማምነው። እንዴት ነው ይህን ዘመን ኢየሱስን ሳላገኝ ከኢየሱስ ጋር ሳልጣበቅ ምኖረው አይሆንም እኮ የሚለው አይነት መንፈስ በጣም ያስፈልገናል። ከተኛንበትም ትንሽ ያነቃል ብዬ አስባለሁ። በዚሁ ትንሽ ሐሳብ እንድታካፍለን ማስበው ከቃሉ ጋር መገናኘት ለምን ከበደን? እንደምትለው ኢምፖርታንት ነው። እንደምትለው ይህንን የመጨረሻውን ዘመን ጌታን መስለን ሪሊ ምልክቶቹን አውቀን ለማለፍ አስፈላጊ ነው። መጨረሻው ዘመን ባይሆንስ አማኝ ከሆንን አማኝ የሆንበትን ይህንን ህይወት ቅድምም ለልጅነቴ ብለዋል። ልጅ ለመሆን በእግዚአብሔር ቃል ስለተወለድን ማለት ነው። ልጅ ለመሆናችን ትልቅ ሆነን ስንኖር ትልቅ መሳሪያ ነው የእግዚአብሔር ቃልና ወጣቶችም እኛም በቤተክርስቲያን ውስጥም ብዙ የቆዩቱ እግዚአብሔርን ቃል ሁሉንም መፈረጅ ባንችልም ግን አለ ድክመት አለ። ከቃሉ ጋር የመገናኘት ድክመት፣ መገናኘት አለመቻል፣ ቃሉን ሰፊ ጊዜ ወስዶ ማጥናት ያለመቻል፣ የንባብ አይነት በቤተክርስቲያን ውስጥ ቃሉን እርግጥ ብሎ ያለመማር፣ ቃሉን እንደ ጊዜያዊ ነገር ቆርጠን ጠቅሰን ብቻ የምናልፈው ነገር ሆኗልና አንዳንድ ሐሳቦችን እናንሳ። ለምንድን ነው የከበደን ብለን እናስባለን? ጥሩ ጥያቄ ነው ያነሳው። ለምን ከበደን? እኔ እንግዲህ ኦነስትሊ ይህን 3 ዓመት የራሴን ህይወት ሳይ አጭሩ መልስ ለጌታ ያለን ፍቅር ቀዝቅዟል ብዬ ነው። በራሴ ህይወት ያየሁት እሱን ነው። እንዴት አወክ ለጌታ ያለ ፍቅር መቀዝቀዙን ካልከኝ ይህን 3-4 ዓመት የታዘብኩት የጥሞና ጊዜ በጣም ደክሟል። ምን ማለት ነው መድከም ከተባለ ከልቤ ኤቭሪዴ ጌታ ናፍቆኝ እንደማላረግ አየሁት። ለምንድን ነው እንዲሆንኩት ስል ፍቅሬ ቀዝቅዟል ማለት ነው እኮ በቃ ልክ ለኤፌሶን ቤተክርስቲያን ራእይ 2 ላይ እንደላከው በጣም በትኖ ባያወራው አንድ ነገር ጎሎሻል። የቀደመው አክቲቪቲ ያላት ቸርች ናት። በጣም ስተት ትምህርት ላይ ስትሮንግ ናቸው። በኋላ በብዙ ነገር አመስግኗቸው አንድ ነገር ጎሎሃል፣ የቀደመውን ፍቅርህን ትተሃል ነው ያላቸው ኤፌሶን ቸርችን። እና እሱ በጣም አንቂ ይሆነኛል ብዙ ጊዜ ለራሴ ህይወትና ስለዚህ እንደ መፍትሄ 3 ነገር አስቀመጠ ጌታ። ከወዴት እንደወደቅ ካስብ፣ ንስሐ ግባ፣ የቀደመውን ስራህን አድርጋለ እና እዛ ጋር አሁን የቀደመው ፍቅርና የቀደመው ስራ ለእኔ ኮምፓራብል ሀሳቦች ናቸው። ስለዚህ እኔ እንዴት ነው የተረዳሁት? የቀደመውን ፍቅራቸውን ለመመለስ ድሮ የምታደርጉትን አድርጉ ነው ያላቸው። ስለዚህ ድሮ የሚያደርጉለት የፍቅር ነገር ያጎደሉበት አለ ማለት ነው ብዬ ነው የምረዳው። እና የራሴን ህይወት ሳይ ይህን 3-4 ዓመት ከልቤ ጌታን ፈልጌ ከጌታ ጋር ጊዜ አላጠፋም። አሁን ሰው ለሚወደው ሰው ቀስቃሽ ሁሉ አይፈልግም። አሁን ለወጣቶች ብዙ ጊዜ በሮማንቲክ መንገድ አስረዳለሁ ስለሚገባቸው።
አሁን ሰው ለሚወደው እጮኛው ወንድ ቢሆን አንተ እያገኘሃት ነው ያችን ልጅ ምናምን አትለውም። ብለህ ነው እንዴ እሱ እጮኛውን የሚያገኘው? የአንተ ማለት ሁሉ ያስፈልገዋል። እና እኔ አይናፍቀንም ማለት ነው ጌታ። በበቂ ሁኔታ አንወደውም ማለት ነው እላቸዋለሁ አሁን ለተማሪዎች። ይሄ እኮ እንደ እውነቱ ከሆነ ጌታን የምንወድ ከሆነ የጥሞና ጊዜ ስልጠና ሁሉ አያስፈልገውም። ጸልይ፣ አንብብ፣ ምናምን ግብግብ ሁሉ አያስፈልገውም። ሰውም ለሚወደው ነገር ጊዜ ይፈጥራል እና አንተ ብለህ ሁሉ አይደለም። እና እኔ ፍቅራችን ቀዝቅዟል ባይ ነኝ። አሁን ፍቅራችንን ምንድን ነው ያቀዘቀዘው ወደሚለው የግድ ሊወስደን ነው ይሄ ሀሳብ። እና እሱ እንግዲህ እኔ ከዓለም ጋር መመሳሰል፣ ሌላ ነገር ፍቅራችን ወስዶታል ማለት ነው። እንግዲህ በስራ የምናሳብ እንደሆን የቤተሰብ ህይወት፣ ንግድ፣ ጊዜ አጣው ምናምን ተቀባይነት አይኖራቸውም። ለምን? ሰው ለሚወደው ነገር ጊዜ ይፈጥራል ብያለሁ። እና ሌሎች ነገሮች ወስደውናል ባይ ነኝ። እንዲህ ነው ያየሁት እኔ። በቃ ፍቅራችን ቀዝቅዞ ነው። እንደዚህ ነው የምመለከተው። መጽሐፍ ቅዱስ ዘዳግም ላይ ከዚህ ፍቅር ከሚል ሀሳብ ጋር በጣም የሚገናኝ ነገር ያነሳል። ዘዳግም 6 ላይ ያው የዘዳግሙ ህዝብ ከግብጽ የወጣው ህዝብ ነው። ግን ወላጆቻቸው ስለሆነ ህጉን የሰሙት የተቀበሉት፣ ድጋሚ ህጉ የተደገመለት ህዝብ ነው፣ የተነገረለት ህዝብ ነው። እና ሙሴ ለዛ ህዝብ አምላክ እግዚአብሔር ያወርሰሃል ያንን ምድር፣ በእሱ አትጠራጠር፣ በአንተ በኩል ግን የሚጠበቅብን አርግ ሲለው ምዕራፍ 6 ቁጥር 1 እስከ 9 ላይ እግዚአብሔር አንድ ነው። አንተ እንደውም ስታብራራው ሰምቻለሁ፣ ያልተከፋፈለ ሆል ነው ብለዋል። እና እግዚአብሔር እንደዛ ነው፣ አንድ ነው። አንተም በፍጹም ልብህ፣ በፍጹም ኃይልህ፣ በፍጹም ነፍስህ እግዚአብሔርን ውደድ ይለውና እዛው ቀጥሎ ያለው ቁጥር ላይ ወደ ቁጥር 8 ይመስለኛል እግዚአብሔርን መውደድ መገለጫው ቃሉን በልብህ ያዝ፣ አስተውለው፣ ጠብቀው። እና ፍቅራችን ቀዝቅዟል ስትል በእውነት እግዚአብሔርን መውደድ ምልክቱ ከቃሉ ጋር መገናኘት ነው ወይ ሚለውን የሚያሳይ ይመስለኛል። ትንሽ እሱ ላይ ልክ ነው። ለምን በሰውኛ እናውራው? ለምሳሌ እኔ ባለቤቴን የምወድ ከሆነ አንዱ የሚታወቀው ነገር ጊዜ ነው ምሰጣት። ጊዜ ምሰጣት እኮ እንድናወራ ነው አይደል? ጊዜ መስጠት ብዙ ነው አውቃለሁ። አብረህ ስራ ትሰራለህ፣ የቤት ውስጥ አብረህ ቃል ታጥብ ትችላለህ፣ ቤት የሚረዳ ሰው ከሌለ አብረህ ልጆች ታሳድጋለህ። ግን ጊዜ ነው የምትሰጣት። አሁን ጊዜ ለብቻው ሳይሆን በጊዜ ውስጥ አብረን እናወራለን፣ እንነጋገራለን፣ እንጫወታለን። እሱን አይደል እንደ የምናረገው? ጌታን በቃሉ ስናገኘው እኮ እሱን ነው የምናረገው። ቃሉን ሳነብ ስሰማው ማለት ነው ጌታን። ቃሉ በተለያዩ መንገዶች የጌታን ህልውና ወደኛ ያመጣል። በዋናነት የሚናገረን በቃሉ ነው። ራሴን ካሳየኝ በቃሉ ነው። ምሪት ከሰጠኝ በቃሉ ነው። ከመለሴን ካስተነቀቀኝ በቃሉ ነው። እና ቃሉ ስል ጸሎትም አብሮ አለ። የሚገነጠሉ ነገሮች አይደሉም። ስለዚህ ለምትወደው ሰው ጊዜ ስትሰጥ በየትኛውም መንገድ ከመወደው ሰው ጋር ወጣን ልበል፣ አብረን በላን ልበል፣ አብረን ተጫወትን ልበል፣ እዛ ውስጥ ትልቁን ቦታ የሚይዘው እርስ በርስ መነጋገር ነው። ስለዚህ በቃሉም ወደ ጌታ ስንመጣ ለእኔ እሱ ነው፣ ቃሉ ነው እዛም አጫዋቹ እዛ መሃል። ቃልን እጫወተዋል፣ ይቅርታ አቋረጥኩ። ቃልን እኮ እጫወተዋል አልኩ ዳዊት አለ። አዎ። እና ዳዊት በተለይ በአገላለጽ በጣም ሀብታም ነው። በቀንም በሌሊትም አስበዋለሁ ይላል፣ አሰላስለዋለሁ ይላል። አሁን በቅንፍ 119 ሙሉውን እንዲህ አይነት ሀሳብ ነው ያለው። ቃልህን ወደዋለሁ ይላል። ስለዚህ ሰውን መውደድ ውስጥ ለሰውየው ጊዜ መስጠት የማይቀር ጉዳይ ነው። ለምትወደው አካል ጊዜ መስጠት ውስጥ ንግግር የማይቀር ጉዳይ ነው። ንግግር ብዙውን ቦታ ይወስዳል። ስለዚህ እዛ ውስጥ ደግሞ ቃሉ ትልቅ ድርሻ አለው። ስለዚህ ለእኔ እግዚአብሔርን መውደድና ቃሉን መውደድ ገንጥዬ ሁሉ ላስበው አልችልም። ገንጥዬ ላብራራው የምችልም ነገር አይደለም።
እግዚአብሔርን ወድጄ ቃሉን ላልወድ አልችልም። በሰውም እንደዛ ነው። አብሮ አደግህን ወደህ ከሱ ጋር ጊዜ ማሳለፍ ላትወድ እንዴት ትችላለህ? ከሱ ጋር ጊዜ ስታሳልፍ ደግሞ ላታወሩ እንዴት ትችላላችሁ? ስለዚህ ለእኔ ሰው ጌታን ሲወድ ወደ ቃሉ ላይመጣ አይችልም። ከዛ አብሮ ላይጸልይ እንዴት ይችላል? ምንም ይሄ እኮ ተብለህ ሁሉ ተሰልጥነ ምታምጣው እኮ ነገር ሁሉ አይደለም። ተጨቅጭቀ ሁሉ እኮ የሚሆን አይደለም። ኢንትረስቲንግ ናቹራል ነው። በጣም እኮ ተፈጥሯዊ ነው። ሊመጣ የሚገባ ነገር ነው። ይሄ ትንሽ ቆም ብለን መቼም እንድናስብ ያደርገናል ብዬ አስባለሁ። እግዚአብሔርን መውደድ ትንሽ ሚስጥራዊ፣ ጥልቅ፣ ውስብስብ ለምናረግ ሰዎች አሲምፕል አስ ወደ እግዚአብሔር ቃል መምጣት መገለጫው እንግዲህ እሱ ነው። በጣም ይሄ በጣም ምትሃታዊ በጣም ተመናፍሶ የልቤን እሱ ያውቃል። እንደሱ መሰጠት የለበት። በጣም ፕራክቲካል ነው እና እኔ በሰው ማሰብ ነው ወይም ለምንወደው ብዙ ጊዜ ተማሪዎች ጋር አሁን ኳስ አሁን ወጣቶች ጋር ትልቅ ቦታ ያለው ነገር ነው። ኳስ የሚወድ ሰው በዚህ ሀገር ቻምፒየንስ ሊግ አለ ከተባለ ፕሪሚየር ሊግ ጨዋታ አለ ከተባለ የቸርች ፕሮግራም ዘግቶ ሊሄድ ይችላል። ሰው ፍቅር ነው በቃ ሌላ እኮ ነገር ፍቅር ነው። ስለዚህ ከጌታም ጋር ፍቅር ከሆነ በቃ እንደዚህ ነው። ከአብሮ አደግ ጋር፣ ከጮኛ ጋር፣ ከወላጆች ጋር ወላጆች ሲናፍቁ እነሱ ጋር ምትሄደው ሄደ አብዛኛውን ሰዓት ብትበላ ምንም ብትል አብዛኛውን ሰዓት ንግግር ነው። ሲሰሙ ስትሰማቸው፣ ስትጫወቱ ምናምን፣ ስትስቁ፣ ስታለቅሱ በቃ ቃሉን ይዘን ወደ ጌታ ስንመጣ እኮ እሱ አይደል ስሰማው ጌታን እኔ ስናገር እኔ ስጸልይ በቃሉ ሲነግረኝ ስገረም ስመለስ ስገሰጽ ነውና ስለዚህ ምን ፍቅራችን ቀዝቅዞ ነው ፍቅራችን ተመቶብን ነው ብለን ከዛ ምንድን ነው ፍቅርን የወሰደው? አለመታዘዝ ነው? ማመቻመች ነው? ሌላ ነገር ልቤን ወስዶት ነው ብለን ደግሞ ከዛ በጣም ራስን ማየትና መጠየቅ ነው። እና እሱ ነው ጥሩ አካሄድ ብዬ አስባለሁ። እንዴት ትንሽ እሱ ላይ ልቆይና ወደ ሌላ ሀሳብ እመጣለሁኝ። ግን ዝም ብዬ ራሴን ሳየው የኔን የግል ህይወት አንዳንዴ ወደ እግዚአብሔር ቃል መምጣት ትግል ይሆንብኛል። አንዳንዴ እኮ አንብበኸው ታድራለህ፣ ታመሻለህ፣ ተወደዋለህ። እንዴት ነው ከዚህ ቃል ውጭ ኖርኩስላ ብለህ ራስህ ላይ እስክትገበዝ ድረስ የሆነ በፍቅር የምትወድቅባቸው አንዳንድ ምሽቶች ይኖራሉ መወድቅባቸው። ግን እንዲሁ አንድ ገጽ መግለጥ ደግሞ እውነት ነው የምነግርህ በቃ የሚታገለኝ ጊዜ ይመጣልና ለእግዚአብሔር ያለን ፍቅር ከሆነ ለእግዚአብሔር ቃል ያለን መውደድን የሚነግረን የሚቆጣጠረው እንዴት ነው እግዚአብሔርን መውደድ የምችለው? አሁን ይሄ ጥያቄ እንትን ይመስላል። እንዴት አትወደውም? እግዚአብሔር ነው እኮ ልጁን ልኮልሃል። ይህን ሁሉ አውቀን እኮ ነው መውደድ የከበደን። እንግዲህ አሁን በቃሉ እንጥራው ካለን ስለማን እንወደው ነው በቃ ወደ ቃሉ ያልመጣ ነው። ይሄ እኮ እንደ ሰውኛ ቋንቋ ብንወደውማ ብለን ካለን እንዴት ልውደደው? ልክ ነው። በተለይ አቅጣጫ ማየት ይቻላል። አሁን የሚመጡልኝ ሀሳቦች አንዱ ለምሳሌ ትዳር ላይ አሁን አንድ ቲም ሊደራችን እንዳገባሁ የመከረኝ ነገር አስታውሳለሁ። እሱን ገና እንደተጋባን ነው። ቲም ሊደራችን አሰፋ ጉግሳ ይባላል። ሊቫስ ውስጥ ዋና ጸሐፊ ነበር። ከባለቤቴ ጋር እንደተጋባን ሊጠይቁን መጡ ቤት እና ምን መከረን? ትዳር እንግዲህ እንደ አትክልት ቦታ ነው አለን። ካልኮተኮታችሁት ሁሌ እንዳማረ አይቆይም አለን። እኔ እንጂ አንድ ወርም የሞላን አይመስለኝም ያኔ። ስለዚህ አይ ቲንክ የፍቅር ህይወት ከጌታም ጋር እንደሱ ይመስለኛል። ከተውከው የሚያስተው ብዙ ነገር አለ። ክፋትና ተንኮል እኮ አይደለም ሁሉም ነገር። ቢዚ ትሆናለህ፣ አይምሮህን የሚሻሙ ነገሮች ይበዛሉ። ስለዚህ ሁሌ እንደ ፍም መራገብ መኮትኮት አለበት። ብዙ ቀን ከተውከው ልመለስ ስትል አሁን አንዱ ትግል የሚያበዛው እሱ ይመስለኛል። ብዙ ቀን ነው የተተወው። ለምሳሌ መኪና ለሚነዱ ሰዎች አሁን መኪናን የማትነዳው ከሆነ ብዙ ቀን ባትሪ ካላላቀክ በስተቀር ባትሪው ደክሞ ነው የምታገኘው።
መኪና ሲነዳ ነው ጤና የሚሆነው፣ ባትሪውም የማይደክመው። ወር ካቆምከው ባትሪ ካልነገርክ ስትመታው ባትሪው ደክሟል፣ አይነሳም። ስለዚህ አሁን አንዱ ግብግባችን በጥሞና ህይወት እናውራው። ለምሳሌ ብዙ ከጌታ ጋር ያለኝን መደበኛ ጊዜ ለብዙ ጊዜ ካሳለፍኩ ስመለስ አዲስነት ሁሉ ሊሰማኝ ይችላል። ማንበብ፣ መጸለይ እንደየ ሁኔታችን ነው። መዝሙር መስማት ያንን ጊዜ ራሱ አሁን ቁስቆሳ ይፈልጋል ማለት ነው። አንዳንዴ ደግሞ መንፈሳዊ ውጊያም አለበት። ጠላት ያውቃል ያቺ መደበኛ ከጌታ ጋር ያለችን ጊዜ ኃይል የምቀበልባት የምታደስባት። አሁን የሞባይል ባትሪ በየቀኑ ነው ቻርጅ የምናረገው። ኢፌክቲቭነሷን ከኛ በላይ ጠላት ያውቃል። ስለዚህ አንዱ ስንዘናጋ ትደክማለች ያቺ ጊዜ። ስለዚህ መልሰን እናድሳት ስንል ለመቆስቆስ ትግል አላት። ሁለተኛ መንፈሳዊ ውጊያ አለበት፣ በደንብ አለበት። ጠላት በደንብ ያውቃል እንዴት እንደሚጠቅመን። ስለዚህ እሱን ጊዜ እንዳንጠብቅ የፍቅር ህይወታችንን በመደበኛ ሁኔታ እንዳናካሂድ የማድረግም ጦርነትም አለብን። እሱንም ማወቅ አለብን። እና ብዙ አይነት ሀሳብ ነው ይመጣብህ። ጌታ ላግኝ እስቲ፣ ለአንብብ እስቲ፣ ልጸልይ ስትል እና ውጊያም ነው ባይነኝ እኔ። እሱንም ሪያላይዝ አድርጎ መጽናት ያስፈልጋል። ስለዚህ ሁሌ ስሜቴን ጠብቄ የማረገው አይደለም። ስሜቴን ጠብቄ የማረገው አይደለም። ስትጀምረው ይመጣል። ለምን? ጌታ ሁሌ ስታንድ ባይ ነው። ለማናችንም ቢዚ ሆኖ ቀጠሮ ስለማይሰጥ እሱ ሁሌ ስታንድ ባይ ስለሆነ እኔ ሬዲ ከሆንኩኝ ጌታ ሬዲ ነው። ግን ስሜቴን ሙዴን ምናምን ጠብቄ የማረገው አይደለም። ስታረገው ትገባለህ እዛ ውስጥ እንጂ እሱም ነገር አለው። እና የነዚህ ቬሪየብሎች ዳይናሚክስ ይመስለኛል አንዳንዴ በጣም የተወሳሰበ የሚያስመስለው። በጣም መሰረታዊ ሀሳብ ነው ዳኔ። ለምሳሌ ያነሳው አሁን የመጸለይ ሙድ ውስጥ አይደለሁም እንላለን በግላችን፣ ስለሰው ባንልም አሁን ቃል ማነብበት እንትን ውስጥ አይደለሁም እንላለን። እግዚአብሔር ግን ሁሌ ያለ፣ እግዚአብሔር ግን ሁሌ ይገኛል። ስጀምረው እገባለሁ። ለምን? አሁን በዚህ ጉዳይ አንዴ ኢቫስ ውስጥ ሲኒየር የምንለው ግራጁዌት አለ፣ ዶክተር ግርማ ተስፋ ይባላል። እሱ የተናገረውን አረሳም። ምን አለን? ስታፍ ሆነን ሲመክረን ጋብዘነው ስታፍ ቲም ላይ ስታነቡ ምንም ነገር ያገኛችሁ ላይ መስላችሁ ይችላል አንዳንዴ አለ። የእግዚአብሔርን ቃል ግን ውስጥ ገብቶ ይቀመጣል። የእግዚአብሔር መንፈስ መቼ ሊጠቀምበት እንደሚችል የሚያውቀው እሱ ነው። አንዳንዴ አንብበህ ልዩ ነገር፣ ኃይለኛ ነገር ምናም ሆኖ ላይታይ ይችላል። ያን ቀን ጠዋት ያነበብከው ነገር ግን መቼ ያንን ለአንተም ለሌላም ሰው እንደሚጠቀምበት እግዚአብሔር ያውቃል። ስለዚህ እንደዛ አልተሰማችሁም ማለት ጊዜው ከንቱ ነበር። ምንም እኮ ባረግም ባላረግም እኔ አሁን ዛሬ ልዩ ነገር አልተሰማኝም፣ አነበብኩ፣ ጸለይኩ፣ ምን ልዩ ነገር ተሰምቶኛል የምትለውም አይደለም። እንዲህ ስሜትን የምጠብቀውም ነገር አይደለም። እና መነበብ አለበት፣ መግባት አለበት፣ መቀመጥ አለበት። ይበስላል እዛ ውስጥ። ስለዚህ መቼ እንዴት እንደሚጠቅመ የሚያውቀው እግዚአብሔር ነው። ስለዚህ እነዚህ ሀሳቦች እንደ ጦር ዕቃ ይጠቅሙናል ብዬ አስባለሁ። እኔ ብዙ ጊዜ ያባነውኛል፣ አንቅተውኛል። በጣም ለእኛም እየሰማን ላለን ሰዎች ያነቃሉ ብዬ አስባለሁ። ከቃሉ ጋር መገናኘት ለምን ከበደን እያለ ነው እንግዲህ እያወራን ያለ ነው። እና አንዱ እግዚአብሔርን ከመውደድ አንጻር ነው ልንፈትሽ ራሳችንን የሞከር ነው። ለቃሉ ውስጥ ያለን አመለካከት አንድ ወደ ቃሉ እንዳንመጣ አድርጎን ይሆን ወይ? ልክ ነው። ብዙ ጊዜ ይህን ሀሳብ ስክሪፕቸር ኢንጌጅመንት ከቃሉ ጋር መገናኘት ስልጠናዎች ላይ እናነሰዋለን። ለቃሉ ያለን አቋምና ለቃሉ ያለን ተነሳሽነት ብዬ አነሰዋለሁ። እና አንተ አመለካከት ብለህዋል፣ ቅኝትም ትለዋለህ። ቅኝትም እለዋለሁ። ልክ ነው። አንዳንዶቻችን ለቃሉ ያለን አመለካከትም እንቅፋት ይሆንብናል። ለምሳሌ እኔ እነንትና ሲያስተምሩ ብሰማ ነው ደስ የሚለኝ። እኔ ሳነበው የተለየ ነገር አላገኝም። ብዙ ጊዜ እኔ ሳነበው ልቤን የሚነካ ነገር ብዙ ጊዜ አላገኝም እንልና እነንትና በቃ የሚያስተምሩበት ጋር ብቻ ልሂድ፣ ወይም እኔ መጋቢ ሲያስተምር ብቻ ነው
እንልና እኔ ሳነበው እኔን በዛ ውስጥ እግዚአብሔር እንደሚናገረኝ አለማመን። ይህ አንድ አመለካከት ነው። የእኔን የግል ህይወት አድሬስ ያደርጋል። ጌታ ይመጣል ሁሌ ልዩ በሚል ባይናገረኝም ራሴን ግን አይበታለሁ። እግዚአብሔር በዚህ ነው የሚያናገረኝ። እኔ እኮ የሙሉ ጊዜ አገልጋይ ባልሆንም ለስብከት ለትምህርት የተጠራው ባልሆንም በዚህ ቃል ሳነበው እግዚአብሔር ይናገረኛል ብዬ ማመን መቻል አለብኝ። አምናለሁ ወይ እንደሚናገረኝ እግዚአብሔር ቃሉን ሳነብ። ይሄን አለማመን ወይ ይሄን አለመረዳት ራሱ እንቅፋት ነው። ቶሎ ቶሎ እንዳልሄድ ሊያደርገኝ ይችላል። ሌላው ለምሳሌ እኔ ያጠናን ዘዴም ስለማስተምር አንዳንዴ ሳነበው አይገባኝም የሚል አመለካከት። ይሄ ደግሞ ከምን ይመጣል? እውነትም ስናነብ የማይገቡን ክፍሎች ገጥመውናል ብዙ ጊዜ። ስለዚህ እነሱ ተስፋ ያስቆርጡንና ወደ ማቆም ወይም ማንበብ ወደ መቀነስ ሁሉ ያመጡናል አንዳንድ ሰዎችን። አሁን እሱ ላይ አንዳንድ ትምህርቶችና ኦሪየንቴሽኖች፣ ስልጠናዎች ያግዙናል። ለምሳሌ አንዳንዱ ስታነብ የማይገባ አውዱን ስላላየኸው ነው። የአውድ ስራ ሰፊ ስራ ነው። አውዱ ስል ያ ቃል ሲጻፍ ለነማን ነበር የተጻፈው? በምን አይነት ማህበራዊ፣ ፖለቲካዊ፣ ጂኦግራፊያዊ፣ ሃይማኖታዊ ጉዳዩ ስለነበሩ ሰዎች ነው የተጻፈው። ጳውሎስ ቆላስያስን ኤፌሶንን ሲጽፍ ምን አይነት ችግር ውስጥ ገብተው ነው የጻፈላቸው? ያንን አውድ ካለማወቅ እዛ ጋ የተጻፈው ነገር አንዳንዴ ቶሎ አይገባንም። የአውድ ቁፈራ ጊዜ ይፈልጋል። ትንሽ ኦሪየንቴሽንም ስልጠናም ይፈልጋል። እሱንም አቀራረብ አለማወቅ ዲስከረጅ ሊያደርገን ይችላል አንዳንዴ። ስለዚህ አፕታይታችንን ሊመታው ይችላል። ሰይጣን ደግሞ በዛ ሊያተርፍ ሊሞክር ይችላል። እና እነዚህ ሁሉ ለእኔ አመለካከት ውስጥ ይገባሉ። መቼማ ወንጌላውያን አማኞች ሳነብ እግዚአብሔር እኔን በቀጥታ ሊናገረኝ አይችልም፣ ሌላ ሰው ነው ሊያስተምረኝ የሚችለው ብለን እናምናለን ብዬ አላምንም ወንጌላውያን አማኞች። ስለዚህ ያ ትልቅ ተግዳሮት ይሆንብናል ብዬ አላስብም። ግን አሁን የጠቀስኳቸው ነገሮች ሁሉ ለእኔ አመለካከት ውስጥ ይገባሉ። በቀጥታ ካልተማርኩኝ በስተቀር ለእኔ አይናገርም ብለን ባናምንም፣ ግን አንድ ቻሌንጅ አለ ብዬ ማስበው፣ አንድ ተግዳሮት በተለይ በዚህ ዘመን አሁናዊ ወይም ኮንቴምፖራሪ የምንለው አሁናዊ ለሆኑ ጉዳዮች መጽሐፍ ቅዱስ መልስ አለው ወይ፣ ሬሌቫንት ነው ወይ፣ አግባብነት አለው ወይ የሚል ጥያቄ በውስጥ ታዋቂነት እናነሳለን ብዬ አስባለሁ። በንግድ ውስጥ ያለ ሰው የሚገጥሙት የዚህ ዘመን የ21ኛው ክፍለ ዘመን የንግድ ቻሌንጆች አሉ። ከሞላ ጎደል በዛ ዙሪያ ያሉ ፖድካስቶችን ቢሰማ፣ የንግድ መጽሐፎችን ቢያነብ በጣም አሁናዊ ችግሩን እንደሚፈታ ሊሰማው ይችላል። እና የአሁናዊነት ጥያቄ የሚመልስ አይመስለን ይሆን? መጽሐፍ ቅዱስን ከዛ አንጻር ያለን አመለካከት እንድታየዋል። ልክ ነው። ለወጣቶችም ለጎልማሶችም እሱ አንድ እንቅፋት ሊሆን ይችላል። መጽሐፍ ቅዱስ እንግዲህ በዛ መልክ ተምረውት ተሰብከውት ካላወቁ እኔ እኮ አሁን ላለሁበት ነገር አልደረሰልኝም ይሄ መጽሐፍ የሚለው በጣም ተስፋ ሊያስቆርጥ ይችላል ብዬ አስባለሁ። ስለዚህ እሱ ላይ ኢንካሬጅመንት ድጋፍ ይፈልጋሉ ማለት ነው። አሁን በድጋፍ ብቻ ሳይሆን ያ ልጅ አሁን ወይ በኤአይ ተቸግሯል እንበል፣ በቴክኖሎጂ ተቸግሯል፣ እንዳልከው በንግድ ተቸግሯል፣ በማህበራዊ ተሳትፎ ተቸግሯል። አንብበው ቃሉን ታገኛለህ የሆነ ነገር በሚል ብቻ አይደለም፣ እሱ ላለበት አውድ ሰው ገልጦ ሊያሳየውም ያስፈልጋል ማለት ነው። በካውንስሊንግም መልክ ቢሆን ከአንድ የቃሉ ክፍል ጋር ኢንጌጅ እንዲያደርግ እንዲገናኝ የሚረዳው ሰው ያስፈልጋል። ለምን አንዴ ከተገናኘ እንዲህ ነገር ይናገራል ለካ ለዛሬም ይናገራል ብሎ ይባንናል። ሰው አንዴ ከባነነ ከዛ ወደ ቁፋሮ ይሄዳል ማለት ነው። ወይ አሳዩኝ ማለት ይጀምራል። እስቲ ለዚህ ጉዳይ ምን እናጥና፣ እስቲ ለዚህ ጉዳይ ምን እናንብ ወደሚለው አፐታይቱ ብድግ ይላል አንዴ ሰው ቢያገናኘው። ስለዚህ ልክ ነው። በጣም ወደ ቀጣይ ሀሳብ እመጣለሁኝ። ቤተ ክርስቲያንና እግዚአብሔርን ቃል እንዴት ነው ትሪት እያደረግን ያለ ነው ወደሚለው፣ ግን ትንሽ እዛ ጋር እንቆይና
ኢየሱስስ ጌታችን እንዴት ነው ያስተማረው ስንል በኋላም ማን ጻፈው አይታወቅም። ኦፍ ኮርስ ዕብራውያን መጽሐፍ ላይ እመጣለሁኝ። አሁን ጌታችን ዮሐንስ ወንጌል 17 ላይ ቃልህ እውነት ነው በቃልህ ቀድሳቸው ይላል። በየዕለቱ እንደ አማኞች የእግዚአብሔርን እየመሰልን ለእርሱ እንድንኖር ቃሉ ፋይዳ አለው። ቅድም እንዳልከው እንዴት እንደሚሰራ አናውቅም፣ እንዴት እንደሚቀርጸን አናውቅም፣ ግን ቃሉ እውነት እንደሆነ እናውቃለን። በቃሉ እግዚአብሔር እንደሚቀድስ እናውቃለን። እሱን አያይዘ ምናልባት ዕብራውያን 4 ላይም የእግዚአብሔር ቃል 2 አፍ ካለው ስለት ይልቅ የተሳለ ነው፣ እንዲያውም ብትንትን ያደርጋል፣ በእግዚአብሔር ፊት የተገለጠን እንድንሆን ምላሽ እንድንሰጥም አካውንተብልም ያደርጋል ይላል። በጌታ ቃል ፊት የሚኖር ሰው ቅድም እንዳልከው ራሱን እያየ ሁልጊዜ ምላሽ እየሰጠ እንዲኖር እና የኛ የምንፈልገውን ጥያቄ ነሰሰርሊ በየቀኑ ባይመለስም የእግዚአብሔርን በእኛ ህይወት ውስጥ ያለውን ጥያቄ ግን እየመለሰ ይላል። ልክ ነው። እና እሱ እንዴት ታየዋለህ? እኔ አሁን ቃሉን ማንበብን ከመታዘዝ ለይቼ አላሰብም። እንደውም ጌታን ከማመንና ጌታን ከመታዘዝ ጋር እንየው። ለምን ቃሉን መስማት ጌታን መስማት ነው። ቃሉን ማመን ጌታን ማመን ነው። ስለዚህ ከቃሉ ጋር ባለኝ ግንኙነት ውስጥ ቃሉን መስማት ብቻ ሳይሆን ካልታዘዝኩት ራሱ ከቃሉ ጋር ያለኝ ግንኙነት ሕያውና የሚጣፍጥ ይሆናል ብዬ አላምንም። ስለዚህ አሁን ቃልህ እውነት ነው፣ በእውነትህ ቀድሳቸው፣ ቃልህ እውነት ነው ሲል በሁለት መንገድ እንየው። እኔ እንደዚህ አምናለሁ። ስንሰማው ራሱ ይቀድሰናል ብዬ አምናለሁ። አንድ አይነት አቀዳደስ ነው። ስናነበውም አይ ቲንክ የብዙዎቻችን ልምድ ነው ብዬ አስባለሁ። ስታነበው አንዳንዴ እያጠበህ ነው የሚሄደው። ሲያጥብህ ይታወቃል፣ ሲያነጻህ ይታወቃል። በግልህም ስታነበው፣ ቸርችም ሲነበብ ለእኔ ይሄም መቀደስ ነው። ከዚህ የበለጠው መቀደስ ግን እኔ ስንታዘዘው ነው ብዬ ነው ማምነው። ስንታዘዘው ነው ብዬ ነው ማምነው። እና ቅርብ ቀን አሁን ቆላሲያስን ስናይ ከተማሪዎች ጋር ጳውሎስ የቆላሲያስን አማኞች ወደ ዕለታዊ የደቀ መዝሙርነት ሕይወት እንዲገቡ ሲፈልግ ከምን ጀመረ? ሞታችኋልና ከክርስቶስ ጋር ከተነሳችሁ ሞታችኋልና ከዛ ከክርስቶስ ጋር ተነስታችኋል ብሎ ወደ ሕይወት ሊያስገባው ሲፈልግ እንግዲያው ከክርስቶስ ጋር ከተነሳችሁ ክርስቶስ ባለበት በላይ ያለውን አስቡ ይላል። በላይ ያለውን እሹ አለና ከዛ እንግዲያው ከክርስቶስ ጋር ሞቶ እንደተነሳ ሰው እነዚህን አስወግዱ ይልና እነ ዝሙት ምናምንን አስወግዱ ይላል። ግደሉ ነው እንደው የሚለው። እነ ዝሙትን ምናምን ግደሉ ይላል። እነ ቁጣን፣ መራርነት ምናምንን አስወግዱ ይላል። ከዛ ደግሞ ሞር ፖዘቲቮቹን እነ ርህራሄን፣ ደግነትን ደግሞ ልበሱ ይላል። ስለዚህ እኔ ምን አሰብኩ ከተማሪዎች ጋር ስናወራ፣ ስለዚህ የማስወገድም ማንነት የሚገኘው የመግደልም ማንነት የሚገኘው ጌታ በሞቱና በትንሣኤው ያረገልኝን ስረዳ ነው። በቅድስና እንድኖር ለእኔ ጉልበት የሚሆነኝ ከክርስቶስ ጋር ሞቼ መነሳቴ ነው። በራሴ ወኔና ጀብዱ እማመጣው የቅድስና ጉልበት የለኝም። ከሱ ጋር ሞተሃል፣ ከሱ ጋር ተነስተሃል ይልና በሮሜ ቋንቋ። ስለዚህ አሁን ከክርስቶስ ጋር ሞቶ እንደተነሳ ሰው ሮሜ 6 ላይ ራሳችሁን ለኃጢአት እንደሞታችሁ ለእግዚአብሔር ግን ሕያው እንደሆናችሁ ቁጠሩ ይላል። ስለዚህ ከዚህ በኋላ እየቆጠርን ነው የምንኖረው። ስለዚህ መቁጠርን ከመግደል ጋር የሥጋን ሥራ ከመግደል ጋር መቁጠርን እንዴት አገናኘሁት? ስለዚህ ዝሙት ይመጣል፣ እንደ ድሮ ግብዣ ይዞ ይመጣል እኔ ጋር። ስለዚህ ምን ብዬ ነው የምቆጥረው? ውሸትም ይመጣል እንዲሁ፣ ስርቆትም እንዲሁ ይመጣል፣ ስንፍናም እንዲሁ ይመጣል። ስለዚህ ግደሉ ሲል እንዴት ነው ምንገለው ስል ሮሜ 6 ጥሩ አድርጎ የሚረዳን ምንድን ነው? ሲመጣ ግብዣውን ይዞ እኔ እኮ ሞቻለሁ፣ ልቀበል አልችልም ግብዣውን። እንዲህ ይሄው አለህ አይደል? እንዲህ ያለሁት ለእግዚአብሔር ነው። አሁን ያለሁት አሁን ለአሮጌው ሰው ለድሮ ላይፌ አይደለም፣
አለው። ልክ ነው። ግን ይሄ ያለው ክርስቶስ የሚኖርበት አዲሱ መሳይ ነው። አዲሱን ሰው ለብሳችሁታል ይላል። ስለዚህ ለእኔ አሁን እዚህ ጋር ብዙ ነገር የሚጫወተው ቃሉ ነው። አሁን ይህን ሁሉ ከቃሉ ጠቅሼ ነው የነገርኩህ። ይህን ሁሉ የሚያስተምረን ቃሉ ነው። ስለዚህ ቃልህ እውነት ነው፣ በእውነትህ ቀድሳቸው ሲባል ይሄንን ወንጌል አሁን ወንጌል ነው ለእኔ። ሞታችኋል፣ ተነስታችኋል፣ ስለዚህ ዝሙትን ግደሉ፣ ቁጣን አስወግዱ፣ አዲሱን ሰው ልበሱ ሲባል ይሄ ለእኔ ወንጌል ነው፣ የወንጌል ትምህርት ነው። ስለዚህ ቃሉ ጋር ስመጣ ጌታ ኢየሱስም ቃልህ እውነት ነው፣ በእውነትህ ቀድሳቸው ሲል ታዝዤውም ነው መቀደሰው። ስለዚህ በሮሜና በኤፌሶን በቆላሲያስ ቋንቋ እንዴት ታዝዤው ምን ማለት ነው? ታዝዤው ሲባል ነው ሲመጣ ኖ ነው ምለው። እዛም ውስጥ አሁን ቃሉ ትልቅ ተጫዋች ነው እዛ መሃል። ስለዚህ ቃሉን መስማትንም ማንበብንም መማርንም መሰበክንም ያለ መታዘዝ ማሰብ አዲስ ኪዳናዊ ትክክለኛ አዲስ ኪዳናዊ አስተሳሰብ አይመስለኝም። ሐዋርያትም ቃሉን ማመን ሲያስቡ ሁሌ ከመታዘዝ ጋር ነው። ሐዋርያትን ማመንና መታዘዝን ለያይተው አይለዩትም። የግሪክ ቋንቋ የሚለየው አይመስለኝም። ማመን ሲሉ አሁን ሐዋርያት መታዘዝ ውስጡ አለ ሁሌ። ጳውሎስ እንደውም ሮሜ ላይ በእምነት የሆነ መታዘዝ ነው። በቃ ብዙ አለ እንዲህ አይነት። ስለዚህ እኔ በቃ ይሄንን ሁሉ ነው አብረን ማሰብ ያለብን። ቃሉን መውደድ፣ ቃሉን ማንበብ ምናምን የሚለውን ስናስብ ማለት ነው። አንድ ሀሳብ እዚህ ላይ ልጨምር፣ አንተም ሪፍሌክት እንድታደርግበት። የእግዚአብሔርን ቃል ስናስብ የሆነ የህግ መጽሐፍ ልንፈጽመው ማንችል የሚወቅስ አንድ ሰው እንደዚህ በግልጽ ብሎኛል፣ የጌታን ቃል ለምን አታነቢም እንደው ስትሺ ይችላት ለሆኑ ሰዎች የተጻፈ የሆነ ሴት ኦፍ ሩልስ የሆነ አድርጌ ነው የማየውና ብላኝ ታውቃለች። መጽሐፍ ቅዱስ ግን ሲናገር የዮሐንስ መልእክት ላይ ምዕራፍ 5 ይመስለኛል አንደኛ ዮሐንስ ትእዛዛቱ ከባዶች አይደሉም ይላል። እና ከባድ አይደሉም ሲል ቀላል ናቸው እያለ ሳይሆን ሸክም አይደሉም፣ በርደን ሰም አይደለም፣ ጭንቅ አይደሉም። ጌታችንም ወደ እኔ ነው አሳርፋችኋለሁ ግን ቀንበሬ ቀሊል ነው ሸክሜ ልዝብ ነው እንዳለ አንዳች አባዜ አለ ልበል የእግዚአብሔር ቃል አናቺቨብል የሆነ የሚመስለን ነገር አለ። ይሄ እኮ ጳውሎስ ነው እኮ ይሄ ማዳኔ የለው። እንደውም የያዕቆብ መልእክት ቢጨንቀው ይመስለኛል እነሱ እንደኛ ሰው ነበሩ ብሎ ሊያስታውሰን ሞክሯል። እና መታዘዝ ነው የእውነተኛ የቃሉ ጋር መገናኘት መገለጫ ስንል መታዘዝ እንደማይቻል ያመንን የተሸነፈ ሜንታሊቲ ያለን ሰዎች እንኖራለን ብዬ አስባለሁ። በተለይ በአንዳንድ ጉዳይ ላይ እኔ በዚህ ውስጥ በቃ አልችልም በቃ ምናምን እንላለን። እንዴት? አዎ ምንድነው እኔ አሁን ሁለት ነገር ይመስለኛል። ከዛም በላይ አይነት አንግል ሊኖረው ይችላል። አንዱ እኔ አሁን የሮሚ መልእክት ኤፌሶንም ቆላሲያስንም ሳይ ከኤፌሶን ጋር በጣም ሲሚላር ነው እና አንዱም ወንጌልን በዚህ ስፋቱና ጥልቀቱ አለመማር ይሆን እላለሁ። እኔ ለምሳሌ ቆላሲያስና ኤፌሶንን ሰሞኑን ሳስብ ከተማሪዎች ጋር ተጽፏል እኮ በራስ ጉልበት እንደማይሆን ነግረውን የለ እንዲህ ሐዋርያት አልኩኝ። ሞታችኋል። ስለዚህ ስትሞቱ ለኃጢአት ነው የሞታችሁት፣ ለሥጋ ሥራ ነው የሞታችሁት። ብትችሉማ ወደ ጌታ ሳትመጡ ድሮውንም ትቀደሱ ነበር፣ ትጸድቁ ነበር። ስላልቻላችሁ ሕግ ሞግዚት አድርጎ አመጣችሁ፣ አለመቻላችሁን አሳያችሁ። ስለዚህ ክርስቶስ ሰራልኝ፣ ፈጸመልኝ፣ ቅጣቱን ተቀበለልኝ፣ ፈጸመልኝ፣ ሞተልኝ፣ ከዛ ጽድቁን አመጣና ሰጠኝ። በእኔ ጽድቅ ገብተሃል ግን ፍሬ አፍራበት ብሎኝ ሄደ ማለት ነው። ሄደ ነው አልኩ እንጂ አሁን ሄደ ስለ ቋንቋ ሄደ አልኩ እንጂ ከዛ በመንፈስ ቅዱስ እኔ ውስጥ ገብቶ ማደር ጀመረ። ሊያስችለኝ ነው እኔ ውስጥ ገብቶ ያደረው። ይህን ሁሉ የነገሩን እንግዲህ ሐዋርያት ናቸው፣ ወንጌል ብለው ያስተማሩን ማለት ነው። ስለዚህ መታዘዝን እንደሚያስችለን ማመን አለብን። ጌታን መከተል ቃሉን ሰምቶ እንዲሁ መከተል ላይ ብቻ እንደማይቆም መከተል ማለት መታዘዝ እንደሆነ መረዳት አለብን። በራሴ ጉልበትም ባይሆን ሁሉንም ሥራ ሰርቶ
አሁን እኔን ስትታዘዝ እኔ ነኝ የምቀድስህ፣ በእኔ ኃይል ነው የምቀድስህ፣ በእኔ መንፈስ ነው የምቀድስህ፣ በእኔ ቃል ነው የምቀድስህ፣ ቃሌንም የምትታዘዝበት ኃይል እሰጥሃለሁ ነው እኮ ያለን ጌታ። ዝም ብዬ በመንገድ ላይ ቋንቋ ባስቀምጠው እንዲህ ነው ያለን። ስለዚህ ፈቃደኛ ነኝ ወይ? ግብግቡ ይመጣል። አሁን እኔ እናንተ ይህን ተነጋገርን። አሁን ስንወጣ እኮ አለብን ግብዣ፣ ግብግብ አለብን። ሲመጣ ጌታ ያለው ነገር መጣ። ስለዚህ አሁን ስሜትህን የምጠብቅበት ጉዳይ አይደለም። ልክ ሲመጣ ሶሪ እኔ በዚህ ጉዳይ አልተባበርም። ምን ነው ሲባል እኔ ለእንዲህ ነገር ሞቻለሁ፣ የእኔ አይነት ሰው እንዲህ ነገር አያደርግም እና ሲሉኝ የምተባበራችሁ በጽድቅ ነው። ይህንን አሁን ከየት አምጥቼው ነው ሲባል ከወንጌል ነው የተማርኩት። ስለዚህ ልክ ለዚህ ፈቃደኝነቴን ሳሳይ ነው ውስጤ ያለው መንፈስና ጸጋ ሊረዳኝ ብድግ የሚለው ማለት ነው እንጂ ምትሃታዊ በሆነ መንገድ ምትሃታዊ ነገር አይደለም። እኔ ፈቅጄ ስራመድ ነው። ግብግቡ ቀላል አይደለም፣ የዋዛ አይደለም። ግብግቡ እናውቀዋለን ሁላችንም። በቃ ጌታን በተቀበልን ወዲያው የሚጀምር ግብግብ ነው። ግን ግብግቡ ውስጥ በራሴ ወኔ ኢንቴሌክቹዋል ፓወር ምን አይደለም ምገባው። እዚህ ውስጥ ብዙ መውደቅና መነሳትም ሊኖር ይችላል። ስለዚህ ይሄንን ማወቅም አለብን። ወንጌል እመን ብቻ ሳይሆን ተቀደስም ብሎኛል። ቀዳሽ ደግሞ እሱ ነው። አሁን ስለዚህ ቅድስና በሂደት እዛ ሂደት ውስጥ ነው። ከቃሉ ጋር ስገናኝ፣ ጌታን ሳገኘው፣ ከጌታ ጋር ብሬ ስውል፣ ሲያስተምረኝ፣ ቅዱሳን ህብረት ውስጥ፣ ጸሎት ውስጥ፣ መታዘዝ ውስጥ ነው ቅድስና እኮ ያለው። ስለዚህ ቅድስና ድንገት ማጅራቴን የሚዜ ነገር አይደለም፣ ሂደት ነው። ግን እነዚህ ነገሮች ይረዳሉ እንዲከፋፍተን ማውራታችን ማለት ነው። ስለዚህ በራሴ ጉልበት አይደለም ምገለው። በእኔ ጉልበት ቢሆን እኮ እኔ ወደ ጌታ አልመጣም። ድሮ ታግዬ አሸንፌው እዛው ተቀድሼ እበቃ ነበር። እዛው የመጣው ስለማልችል ነው። ጌታም ኑ ያለን እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ ያለን ወደ ቃሌ ኑ ነው። በቃሉ ነው የሚቀድሰን። ስለዚህ ወደ ቃሌ ኑ ነው። እዚህ ሂደት ውስጥ እያስገባ ነው እያለማመደን የሚቀድሰን ማለት ነው። ስለዚህ በዚህ መልክ ነው መታዘዝን ማየት ያለብን። ስለዚህ ይሄን ለምን እንደው የሚከብደን ብለህ ነው ያነሳ ነው። ስለዚህ ሜቢ ይሄንን የወንጌል ሂደት ወንጌልን ስናምን፣ ጌታን ስናምን፣ ቃሉን ስናምን ይሄ ሂደት እንዳለው አለማወቃችን ይሆን ወይ እላለሁ። አንዱ ግብግቡ እንዳናሸንፍ ያደረገን። ሌላው ነገር ዋጋም ያስከፍልሃል። እሷንም አንወዳትም። አየህ ለምሳሌ ሰው ሁሉ እየዋሸ አንተ ስትባል አይ አልፈርምም ስትል ያ ሁሉ ሰው ነው የሚያፈጣው አንተ ላይ። ያ ሁሉ ሰው ነው የሚጮኸው አንተ ላይ። ቀላል አይደለም። ዋጋ ያስከፍልሃል። ልቀደስ፣ ልንጻ፣ አልተባበርም በዚህ ጉዳይ ስትል ዋጋም ያስከፍልሃል። እሷንም ፍርሃት እሷንም አለመፈለግ ይመስለኛል አንዳንዴ ደቀ መዝሙርነታችን ከቃሉ ጋር ያለንን ነገር የሚያበላሽብን ኦብስታክል ነው። አየህ ዋጋ ለመክፈል ፈቃደኛ ካልሆንኩ መታዘዜን እያቆምኩት ነው የሚሄደው። መታዘዜን እያቆምኩት ከሄድኩ ለጌታ ያለኝ ፍቅር እየቀዘቀዘ ነው የሚሄደው። እሱ እየቀዘቀዘ ከሄደ ጌታን ማግኘቴ እየቀዘቀዘ ነው የሚሄደው። ለምን? ግንኙነታችን አፌክትድ ሆኗል በእኔ አለመታዘዝ። ስለዚህ ዋጋ መክፈሉንም አለመፈለግ ይመስለኛል። እንግዲህ እዛ ውስጥ የሰይጣንም ውሸቶች አሉ። ባይዘው ዋጋ እየከፈልን ብንከተለው ከጌታ ጋር ያለን የፍቅር ህይወት ይጨምራል ብዬ ነው ማምነው። ሐዋርያት ለዚህ ነው በጣም ደስተኞች የነበሩት። አክቲቭሊ ዋጋ እየከፈሉ ስለሚከተሉት ፍቅራቸው እያደገ ነው በጣም ሄደው፣ ደስታቸው በጣም እያደገ ነው ሄደው፣ ያውቁታል እሱን በግል የማወቃቸው ነገር በጣም እያደገ ነው ሄደው፣ ክርስትና እየጣማቸው ነው ሄደው። እሱን መንገድ አልፈልግ ካልክ ግን እነዚህን ሁሉ ነው የምታጣው። ስለዚህ ከቃሉ ጋር ያለ ነገር እየደከመ ቢሄድ ያለን ነገር እየደከመ ቢሄድ አይገርመኝም። እኔ ለጌታ የምንሰጠውን ጊዜ እየቀነስ ነው ብንሄድ አይገርመኝም። በጣም ስለመታዘዝ ሌላም ጊዜ በደንብ እናወራለን።
አልፎ ተርፎ እኮ ክርክርም አድርገነዋል። ባልታዘዘስ ባልሰራስ በህይወቴ የጽድቅን ስራ ወደሚል እነሱ አይነት ነገሮች ሁሉ መጥተዋል። እንደ ትምህርትም ቁም ነገር ሆነው ማለት ነው። ቬሪ ሪዝን ሄዳንበት ለበጎ ስራ ነው እኮ ኤፌሶን ልክ ነው። ምንም እኮ ስለማንችል የመጣ ነው እኮ እና እሱ ጋር ሌላም ጊዜ ወደ በኋላም ተግባራዊ ነገሮች ጋር እንመጣለን። እግዚአብሔርን መውደድ ስላልቻልን ይሆን ቃሉ ጋር መምጣት የከበደን ብለናል። ለቃሉ ያለን ቅኝት አመለካከት እሱን አይተናል። ቅድም ስትናገር ቃሉ ሲነበብም ሲሰማም ይቀድሳል። ይሄ መጽሐፍ ቅዱስ ሀሳብ ነው። ዮሐንስ ራእይ ላይ ቃሉን ትንቢቱን ቃል የሚያነበው የሚሰሙትም ይላል። በጣም በቃ ሲነበብም ሲሰማ ይሰራል ይላል። የኤፌሶን እና የቆላስይስ መልእክትን ጳውሎስ ሲጽፍ ኢንፋክት እንዲነበቡ ነው። በጆሮ ነው የሚነበብላቸው። በእኛ እንደኛ ነበር አውዲዮ ነው። ቸርች እየተነበበላቸው ነው እንደዛ ይኖሩት። ለምን ጳውሎስ ጢሞቴዎስን ሲመክረው ቃሉ ለማንበብ የተጋሁን ይለዋል። እንደ መጋቢ ፐብሊክ ሪዲንግ ኦፍ ስክሪፕቸር ነው። እና ይሄ በጣም መሰረታዊ ነው። ወደ ምንድን ያነሳሁት እኝን ሀሳብ አንዱ ለምን ከበደን ወደ ቃሉ መምጣት፣ ስክሪፕቸር ኢንጌጅመንት፣ ከቃሉ ጋር መገናኘት፣ ይሄ ጥሞና ጊዜ፣ ቃሉን የማጥናት ጉዳይ፣ ቃሉ ጋር የመክረም ጉዳይ ለምንድን የከበደን የሚለውን ስናነሳ ቸርችን እናንሳ። ያለንበትን አንዱ አውድሱ ስለሆነ የግል የአማኙን ህይወት አይተናል በተወሰነ መልኩ። ግን ቤተ ክርስቲያን ጋር ቃሉ ይነበባል ወይ? ቃሉን እንሰማለን ወይ? ልንሰማስ አይገባም ወይ? ቸርች ለጌታ ቃል ያላት ዋጋ፣ እሴት፣ ቫልዩ አንዱ ምክንያት አይሆንም ወይ? ቃሉ ጋር ለመጣት የከበደን ምክንያቱም በግልጽ እንደምናየው ቃሉን ኦልሞስት ሳንሰማ የምንወጣባቸው እኮ ቦታዎች እኮ ይኖራሉ እኮ። እንደ መስፈንጠሪያ ተጠቅመናቸው አንድ ጥቅስ አንብበን ብዙ የግል ሀሳብ ሰምተን የምንወጣባቸው ቦታዎች አሉ። ቅደመን ብለሃል፣ ቃሉ ጋር መተን እኳ ለመጸለይ አንችልም ብለሃል። የተቻሉባቸው ቦታዎች አሉ። ይገርመሃል፣ በተግባራዊ መልኩ አንችልም ስትል ይገባኛል። ልንችል አይገባም ነው። ግን ያው መንፈሱና ቃሉ የሚልም ክፍፍል እንዳለም ታስተውላለህ አይደል? ትረዳለህ። እና ትንሽ ስለ ቸርችና ስለ ጌታ ቃል እናንሳ። እኔ መቼም አሁን እኔ ኢቫሱ ውስጥ የተማሪዎች አገልግሎት ውስጥ ተማሪዎችን ስናገለግል ያው ተማሪዎች የቤተክርስቲያን ነጸብራቅ ናቸው። የራሴንም ቸርች አስባለሁ፣ ተማሪዎችን አስባለሁ፣ ቸርችንም አስባለሁ። የቤተክርስቲያን አጋዥ ድርጅትም ስለሆነ ኢቫሱና አሁን ቸርች ቤተ ክርስቲያን ውስጥ እንዴት ነው ይህን ነገር ማጉላት የምንችለው ስል ትልቁ ዕድል ያለው የፑልፒቱ ሚኒስትሪ ላይ ያሉ ሰዎች እጅ ነው ብዬ አስባለሁ። አንዱ ሌላው ንዑስ ቡድኖችን የሚመሩ ሰዎች እጅ ነው ብዙ ዕድል ያለው ላሉ ንዑስ ቡድን ስል የቤት ህብረቶችንም አስባለሁ፣ የአገልግሎት ንዑስ ቡድኖችንም። ስለዚህ ፑልፒቱ ላይ የቤት ህብረት ላይ ንዑስ ቡድኖች ላይ ኳየርን አስብ፣ የአገልግሎት ቡድኖችንም አስብ። እነዚህ ከፑልፒቱ ጀምሮ እነዚህ ቦታዎች ላይ የምንቆም የቤት ህብረትንም ጨምሮ እነዚህ ቦታዎች ላይ የምንመራ፣ ስለዚህ ብዙ የምንሰብክ የምናስተምር ሰዎች፣ የመጽሐፍ ቅዱስ ጥናት ቡድን የምንመራ ሰዎች፣ የአገልግሎት ቡድኖች የምንመራ ሰዎች አሁን እናንተ ዛሬ የምንነጋገረው አይነት አክብሮት ስለ ቃሉ አንደርስታንዲንግ ስለ ቃሉ ቢኖረን እዛ ላይ ፑልፒቱ ላይ የቤት ህብረቱ ላይ ባለን የቃሉ አያያዝ ቃሉን ልናጎላው፣ ጌታን አብረን ልናጎላው እንችላለን። ስለዚህ ምን ማለት ነው የቃሉ አያያዝ ስትል ካልከኝ ስንሰብክ ከቃሉ ነው ወይ የምንሰብከው? በደንብ አንብበ ነው ወይ ነው የምንሰብከው? አውድ ጠብቀን ነው ወይ የምንሰብከው? ቃሉ ማዕከላዊ ነው ወይ? እዛ ፑልፒት ላይ ቃሉን አንብቤው ተርጉሜው ሳዛምደው ቃሉንና ጌታን ባከበረ መንገድ ነው ወይ? ለምን ቃሉን ይዘን የምናገለግል ሰዎች ቃሉንም ለማስነቀፍ ለማስከበርም ትልቅ ዕድል አለን ብዬ አስባለሁ። እንግዲህ ከትንሿ የቤተሰብ የጥሞና ጊዜ ጀምሮ ፋሚሊ ዲቮሽን፣ ቤት ህብረት፣ የአገልግሎት ቡድኖች፣
ፑልፒት አገልግሎት ቸርች ውስጥ ሳምንት መሃል ያሉትም የይሁዶቹ እኛ ላይ እንደዛ አይነት ሰዎች ላይ በተለይ ትልቅ ኃላፊነት አለ። ስለዚህ አያያዜ፣ አነባበቤ፣ አሰባበኬ፣ አተረጓጎሜ ሳዛምድ በዛ እንቅስቃሴ ነው ለቃሉን ከፍተኛ ስፍራ ልሰጠው የምችለው። የኔው አያያዝና አቀራረብ ነው። ከዛ ደግሞ ስነ መለኮት ትምህርት ቤቶቻችን እዚህ ሀገር ቃሉ ትክክለኛውን የከበረ ቦታ እንዲይዝ በሚያዘጋጇቸው የስነ መለኮት ተማሪዎች ትልቅ ድርሻ አለባቸው ብዬ አስባለሁና አያያዝና ቃሉን አገላለጥ ልበለው ኦዲየንሱ በደንብ ይማራል፣ ካያያዝህ ይማራል። ስለዚህ አገልግዬ ስወርድ ቃሉ ነው ወይ ተከብሮ የወረድኩት? ቃሉን አስከብሬው አጉልቸው፣ ያው በቃሉ ውስጥ ጌታን ማለት ነው የግል አስተያየቴ፣ የኔ ልምምዶች፣ የኔ ገጠመኞች ናቸው ወይ? እና እኔ በጣም በሳል ሰዎች በህይወቴ ብዙ ተጽዕኖ የነበራቸው ሰዎች የምማረው ብዙዎቹ አሉ አሁንም ኢትዮጵያም ውስጥ ከኢትዮጵያም ውጪ ኢቨን ሲሰብኩና ሲያስተምሩ ቅድሚያ የሚሰጡት ለቃሉ አውዳዊ ትርጉምና ተዛምዶ ነው። ካላስፈለገ የግል ልምምዳቸውን አጉልተው እንኳን ማውራት አይወዱም። ለምን? ሰው ከቃሉ ስብከት ይልቅ ወደ እነሱ የግል ልምምድ እንዳይሳብ ማለት ነው። ጌታ እኮ አላለመመድህም እየተባለ አይደለም። ልምምድህን ግን ስርዓት አናረግም። አዎ፣ ግን እዛ አሰባበኬ ላይ ራሱ ቅድሚያ የምትሰጠው ያንተን ልምምድ ለመንገር ነው ወይስ ሰው ከቃሉ ጋር ተገናኝቶ በቃሉ ጌታን አግኝቶ ሬሌቫንት ነገር አግኝቶ እንዲሄድ ነው? ለዛ ከረዳ እኮ እንዳስፈላጊነቱ ልምምድህን ልታነሳው ትችላለህ። ግን ማንን አጉልተህ ነው የምትወርደው? ቃሉና ጌታን መሆን አለበት። እና በጣም ትልቅ ኃላፊነት ነው፣ የሚያስጠይቅም ነው ብዬ አስባለሁ። እግዚአብሔር ባለቤት ነው የዚህ ሁሉ የምናወራው ነገር እና ያስጠይቀናል። የቃሉ አያያዛ ለምን አሁን መንግስት እኮ ለምሳሌ የመንግስት ባለስልጣናት ለሰጡህ ደብዳቤ፣ ለሰጡህ ትእዛዝ፣ ለሰጡህ ህገ መንግስት እንደፈለክ እኮ ብታረገው ትጠይቃለህ። እግዚአብሔርም መንግስት የራሱን መንግስት ይመራል ይጠይቃል። እና መፍራት ሁሉ ያለብን ይመስለኛል። እኔ ለምን እግዚአብሔር መንግስት እየመራ ነው። የመንግስቱን ቃል እኔ እንደፈለኩ አድርጌው በጣም ከባድ ኃላፊነት ነው። በጣም ትልቅ ቅድም ስታነሳ መውደድ ከበደን እግዚአብሔርን እንዴት እንውደድ ስንል አጋዥ ላይ ያስፈልገን ይችላል። እግዚአብሔርን ለመውደድ አንዳንዴ በተለይ አሁናዊ ለሆነ ጉዳዮች የመልስ እንደሆነም ላላስብ ስለምችል በካውንስሊንግም ይሁን በሰባኪ በጋይዳንስ ወደ እግዚአብሔር ቃል መመጣበትና እያልክ ነበርና አይ ቲንክ ቸርች ትልቅ ሮል አላት እዚህ ጋር። ቃሉን የምታቀርብበት መንገድ አማኞች ወደ ቃሉ የሚመጡበትን መንገድ ይቃኛል ብዬ አስባለሁ። ለሁኔታዬ እንዲመች መጣቅሰው ከሆነ ፓስተሬን እንደዛ ከሆነ የሚያስተምረኝ ለሁኔታው እንዲመች ደስ ላለው ጉዳይ የሚያነሳው ከሆነ እኔም እንደዛ ነው ምቃኛው ብዬ አስባለሁ። ትንሽ ወደ መጽሐፍ ቅዱስ ጋር እንምጣና ሉቃስ ወንጌል 24 ላይ እነዛ የኤማውስ መንገደኞች እንደኛው ሰው ናቸው። እንደኛው ተስፋ የታያቸው ነበሩ። ተስፋቸው ግን ክርስቶስ ነበረ እና ሞተ። ስለ ትንሣኤው አላስተዋሉ እና እየተነጋገሩ ሲሄዱ መንገድ ላይ ኢየሱስ ጆይን አረጋቸው። አላወቁም እርሱ መሆኑን። ምንድነው ጉዳዩ ሲላቸው እንግዳ ነህ ወይ ለኢየሩሳሌም አንተ? ከዛ ሲመጣ ስላዩት ነገር ነው ይመስለኛል። እና እንደዚህ መሲህ አግኝተን ነበር ግን ሞተ። ይገርምሃል ሲሉት ስለምን እየጠወለጋችሁ ትሄዳላችሁ? አንተ ስታስረዳ ሰምቻለሁ። እሱንም ግራ ስለመጋባት ኮንፊውዝድ ስለምን ትሆናላችሁ ይላቸዋልና ይህ መጠውለግ በሁላችን ህይወት ውስጥ በሁሉም ጉዳዮች ላይ ይገጥመናል። መዛል፣ ግራ መጋባት፣ እየሆነ ያለውን አለመረዳት፣ ምን ማድረግ እንዳለብን አለማወቅ ይገጥመናል። እና የሰጣቸው መልስ ግን መጽሐፍትን ነው የተነተነላቸው።
ተነተነላቸው። በቃ ይሄ ጉዳይ እኮ ስፔሲፊካሊ እንዲሁም በመጽሐፍት የተተነተነ ነበር ብሎ ብሉያት መጽሐፍትን ፈታላቸው። በኋላ እንጀራ በሉ፣ አይናቸውን ተከፈተ፣ ደህና ሆኑ። ወደ ደቀ መዛሙርቱም ጆይን አደረጉ። ድጋሚ ኢየሱስ መጥቶ አገኛቸው። ቤተ ክርስቲያን ይህን የመንግስት ወንጌል ከመተንተን አንጻር ትልቅ ሮል የላትም ወይ ታዲያ? ልክ ነው። ምን አስባለሁ ስትናገር አላት በብዙ መልኩ። አሁን አንዱም እንደዚህ አንተ እንዳልከው ቅድም እንዳልከው ዲስከሬጅ ተስፋ እንድንቆርጥ አንዳንዴ ቃሉም ላይ እንዳናነ ምናምን የሚያደርገን ነገር ምንድን ነው? የቃሉን ስልጣን አለማወቅ ነው። የቃሉን ምንነት አለማወቅ ነው። ቃሉ በየትኛውም በማምነው ዶክትሪን ላይና በምንለማመደው መንፈሳዊ ነገር ላይ ሁሉ የመጨረሻ ባለስልጣን እንደሆነ አለማወቅ ነው። ይሄን ለመማርና ለማወቅ ሰው ሁሉ ስነ መለኮት ትምህርት ቤት መግባት የለበትም። ቸርች እኮ ይሄንን ለሁላችንም እንደያቅማችን ማስተማር ትችላለች ከሳንዴ ስኩል ጀምሮ። ይሄ ቃል ለሁሉ ግራ ስንጋባ በማንኛውም ጉዳይ ስኬት፣ ህይወቴ እንዴት ልምራው፣ የሀገር ጉዳይ፣ የንግድ ጉዳይ፣ የቤተ ክርስቲያን ጉዳይ፣ የጾታዊ ግንኙነት ወዘተ ለየትኛውም ጉዳይ ጽንሰ እውነት አለው። ይሄ ቃል የበላይ ባለስልጣን ነው። ባይሆን እንዴት እንደሚነበብ እንመካከር፣ እንዴት እንደሚጠና እንመካከር። ለክርስቶስ ተከታይ የመጨረሻው ባለስልጣን በየትኛውም ኢሹ ላይ ቃሉ ነው ብላ ልታስተምረን ትልቁ መብት ያላት ቸርች ናት። እና እንዴት እንደሆነም ልታሳየን ቃሉን ገልጣ ይኸው እዚህ ጋር እንዲላል፣ ይኸው እዚህ ጋር እንዲላል። እዚህ ጋር ያለው ፕሪንሲፕል እኮ አሁን እኛ ጋር ለተነሳው ነገር መልስ አለው። እና ይሄንንም አለማወቅና አለማመን ነው አንዳንዴ ቃሉን ሩቅ የሚያደርግብን እና ተስፋ የሚያስቆርጠን። ለምን? ለኤማውስ መንገደኛ ለነዛ ሁለት ታማኞች ጌታ ያደረገው ያንን ነው። መለሳቸውና ክርስቶስ ሊሞትና ሊነሳ እንደሚገባ ከሕግ ከኦሪት መጽሐፍት ከመዝሙር ከነቢያት እኮ ነው እያወጣ ያሳያቸው። ምን ማለት ነው? በኢየሱስ እነሱ ሞቶ የቀረ በመሰላቸው በኢየሱስ ጉዳይ ይሄው የተጻፈው ነገር የመጨረሻው ባለስልጣን ነው፣ ይነሳል ብሏል። ስለዚህ ልባችሁ አይውደቅ፣ ይነሳል ካለ ቃሉ ይነሳል ማለት ነው። በዚህ ተስፋ ነው መኖር ያለባችሁ፣ ተነስቷል ማለት ነው እያላቸው ነው። ስለዚህ በየትኛውም ጉዳይ ይሄን አለማወቅ አንዱ የሚጎዳንና ከቃሉ የሚያርቀን ይሄ ይመስለኛል። ቃሉ እኔ የሚሰማኝ ስሜት ወይ የኔ የግል ኦፒኒየን አይደለም፣ መሪው ቃሉ ነው። ይሄንን ማመን በጣም ሊታገለን ይችላል በዚህ ዘመን ብዬ አስባለሁ። አሁን መሰረታዊ ጉዳይ ላይ ስንቸገር እንዲህ ብዬ ላቅ ወደ ቻትጂፒቲ መሮጥ ነው የሚቀና ወይስ እስቲ አዲስ ኪዳን ምን ይላል እዚህ ላይ ብሎ ወደ መጽሐፍ? አይኖ ቻትጂፒቲ የራሱ ጥቅም አለው፣ የራሱ ጉዳትም ሊኖረው ይችላል። ስለዚህ ይሄ አሁን የምንቃኘው ጉዳይ ነው። ቸርች በደንብ አድርጋ ልትቃኘን ትችላለች ባሏት መድረኮች ከሳንዴ ስኩል ጀምሮ። አሁን የቃሉን ስልጣን ማመን ዞሮ ዞሮ የጌታን ስልጣን ማመን እንደማለት ነው። የቃሉ ስልጣን ማለት የጌታ ስልጣን ነው በማንኛውም ጉዳይ ላይ። አሁን ይሄንን ለመቃኘት ሰው ሁሉ ስነ መለኮት ትምህርት ቤት መግባት የለበትም። ቸርች ጥሩ አድርጋ ልትሰራው ትችላለች እንደየእድሜያችን። እና ይህንንም አለመረዳትና አለማወቅ ትልቅ እንቅፋት ነው ብዬ አስባለሁ። በጣም ነው የማመሰግነው መሳይ። አይ ቲንክ ከሞላ ጎደል ከቃሉ ጋር መገናኘት ለምን ከበደን የሚለውን ሀሳብ ለመዳሰስ የሞከረን ይመስለኛል። ከጌታ ጋር ካለን ፍቅር የተነሳ ለቃሉ ያለን ምልከታ፣ እንዲሁም የቤተ ክርስቲያን ሮል በዚህ ውስጥ ሚና ትልቅ የሚጫወተው ሚና እንዳለ ነው የምናስተውለው። እንግዲህ ትንሽ ወደ መፍትሄዎቹ ደግሞ እያመራን ብንሄድ ጥሩ ነው። ተሐድሶ ያስፈልገናል። ይሄ እንደው አንዳች ድራማቲክ ልበለው የሆነ ለውጥ እንደው ለማምጣት ሳይሆን የእውነት
በግል ከቃሉ ጋር ያለን መገናኘት እንዲጨምር፣ መገለጫው ደግሞ መታዘዝ ነው ካለን በጥቅሉ እንድንችል መታዘዝ፣ ከቃሉ ጋር መገናኘት በመታዘዝ ነው የሚገለጠው። መገናኘታችንም ቅድም ብለሃልና ታድሶ ያስፈልገናል። አንተ እንዴት ነው የምታየው? ታድሶ አያስፈልገንም ወይ? ታድሶ ያስፈልገናል ስንል ሲምፕላስ ወደ ቃሉ መምጣት መቻል፣ በቃሉ መቀረጽ መቻል። የነህምያ ላይ ያሉ ሰዎችን በዚህ ላይ ያስተውላለሁኝ። ነህምያ ላይ ምዕራፍ 8 ቁጥር 1-9 ላይ የሕጉን ቃል አምጡና ይነበብልን አሉ። ወደ ዕዝራ መጥተው እና አነበበላቸው። ያለቅሱ ነበር። የዳስ በዓልም እንዳለ አስተዋሉ። ከኢያሱ ዘመን ጀምሮ የዳስ በዓል አልተከበረም ነበር ይላል። ማክበር ጀመሩ። ሼፕ ሲያደርጋቸው እናያለን። የጌታ ቃል ሲነበብ፣ ሕጉ ሲነበብ ሪስፖንድ ሲያደርጉ እናያለን። ሲታደሱ እናያለን። ሲያስተውሉት እናያለን። የጌታን ቃል ወደ ጌታ ቃል መምጣት ማለት የጌታን ቃል ማስተዋል ነው። ስለምን አታስተውሉም ነው ኢየሱስም ያላቸው። በኋላ ጳውሎስ እኮ ሲቆጣቸው የገላትያን ሰዎች እናንተ የማታስተውሉ የገላትያ ሰዎች ሆይ ነው ያላቸውና መሳት የሚጀምረው ቃሉን በአግባቡ ካለመያዝ ስለሆነ በቃሉ መታደስ አያስፈልገንም ወይ? እሱ ላይ ትንሽ ሀሳብን አካፍለንና እንዴት ወደሚለው እንመጣለን። በግል እንዴት እንታደስ፣ በቡድን እንዴት ነው የቃሉ መገናኘት መጀመር የምንችለው ወደሚለው ሀሳብ እንመጣለን። ጥሩ ጥያቄ ነው። ስለ መታደስ ስናስብ ጥሩ ነው። ከነህምያም ያንን መጥቀስህ በጣም ሕያው ያደርገዋል ሀሳቡን። እኔ ወደ ማንበብና ያው ግልጽ ነው ማንበብና ማጥናትን ለያይተን እናስባለን። በስፋት ወደ ማንበብ መመለስ አለብን። በግላችንም በየህብረቶቻችንም በየቤት ህብረቶቻችንም በስፋት ማንበብ፣ በረዥሙ ማንበብ። አሁን ከነህምያው ታሪክ እሱ ነው የምንማረው እና እሱ ራሱ ብዙ የቀነሰ ይመስለኛል። አንድ ኢቫሱ ውስጥ የማውቀው ሲኒየር ግራጁዌት ነው። ባለፈው አሁን የሚገጥሙትን ተማሪዎች እና እሱ ሃይ ስኩል እያለ በ60ዎቹ በአበሻ የነበራቸውን ልምምድ አሰበና እኔ እኮ አለ ሃይ ስኩል ስጨርስ አለ በ60ዎቹ ባይብልን 3 አንብቤ ጨርሻለሁ አለ። አሁን ያለን ወጣቶች እንደዛ ነን ወይ? ምን ስለማምን ነው አስተማሪዎች፣ የመጽሐፍ ቅዱስ አስተማሪዎች፣ ሰባኪዎች ህብረት ላይ ወይም እሁድ ላይ አግኝተው ሲያስተምሩን እነሱም የተሰጡ ስጦታዎች ናቸው ለቤተ ክርስቲያን። ብዙ የምንማረው ነገር አለ። ከዛ በፊት እኮ ግን ስናነበው ራሱ እኮ ጌታ ብዙ የሚያሳየን ነገር አለ። ማንበብ ራሱ እኮ ጸጋን ይሰጣል። የሚናገርህ ነገር እኮ አለ። ዝም ብሎ ሲነበብ ስትሰማው ወይም ራስህ ስታነበው ቁጥ አይሆንም። እቺ የ20 ደቂቃ የ12 ደቂቃ እሷ ምንም አጠግብም በሷ እና ግን ስለዚህ ጊዜ መስጠት ያስገድደናል። ይሄ ልምምድ የጥሞና ጊዜያችን ነው ይመስለኛል ጥሩ ቦታ ለመለማመድ። ስለዚህ በስፋት ወደ ማንበብ መምጣት አለብን። ስናነብ ሁሉ ነገር በአንድ አይገባንም። ኢትስ ኦኬ። አንዳንዱ ጥናት ይፈልጋል። ለአንዳንዱ ጥሩ ባይብል ስተዲ መሪዎችና አስተማሪዎች ያስፈልጉናል። እስከዛው ግን እኔ እኮ ማንበብ ማቆም የለብኝም። እማምን ከሆነ ሳነብም ጌታ ይናገረኛል ብዬ ማምን ከሆነ እኮ ማንበብ አስተማሪ እስካገኝ እኮ ማንበብ አይቆምም። ለምን እኛ ወንጌላውያን ስናነብም እግዚአብሔር ይናገረናል ብለን ነው የምናምነው በግላችን። ዶክትሪን አላሱ እንደሱ ነው የምናምነው እኛ። ስለዚህ እኔ ተሐድሶ ላልከው ነው በግል ለመታደስ፣ በቤተሰብ ለመታደስ፣ በየቤት ህብረታችን ለመታደስ፣ በየአጥቢያችን ለመታደስ ክሪኤቲቭ ነገሮችም እየተፈጠሩ በግላችንም በስፋት እንድናነበው በጣም መቆስቆስ አለብን ብዬ ነው ማስበው። ከዛ ደግሞ ማጥናት ደግሞ ሌላው ስቴፕ ይሆናል ማለት ነው። ለማጥናት ጊዜ መውሰድ በግልም በህብረትም። ግን ወደ ማንበብ ራሱ በጣም ቀንሷል ብዬ አምናለሁ።
ወደዛ ካልመጣን ታድሶ አሁን ነህምያ ላይ ያነሳው አይነት አይመጣም። እነሱ እኮ እንደዛ ካነበቡ በኋላ ለካ ይሄ ሁሉ ጉድለት አለ ህይወታችን ውስጥ ብለው ህይወታቸው ላይ እንደ ሀገርም እንደ ግለሰብም እንደ ሀገርም ያላቸው ህይወት ላይ ወደ መታረም ነው እኮ ሄዱት። ስለዚህ ድብልቅ ጋብቻ ነበር፣ ምን ነበር፣ ብዙ ነገር ነበር ነህምያንም ስታነብና የሚገርመው ወደ ርማት ነው የወሰዳቸው። ስለዚህ እንደሱም አይነት ሁሉ ጥቅሞች እናገኛለን። ተሐድሶ ማለት እሱ ነው። ግን በስፋት ነው ያነበቡት። ኦየስ ከጠዋት እስከ ቀትር ድረስ ይላል። ግማሽ ቀን ነው፣ ያውም ልጅና አዋቂ ቆሞ አክብሮታቸውን በዛም አያለሁን ለቃሉ ያላቸውን ቆሞ ያ ሁሉ ሰው ህፃንም አዋቂም እና እኔ አንዳንዴ እንደዛም አይነት ልምምዶችን እስቲ ቆመን እናንብ ስታረገው እኮ አክብሮት ይጨምራል። አሁን ልጆች እንደዛ ቆመን ስናነብ ሲያዩን አይማሩም? በስራችን የሚያድጉ ልጆች ወጣቶች አሁን አይማሩም? እስቲ ለቃሉ አሁን እኛ ኢቫስ ውስጥ አንዳንዴ እንደሱ እናደርጋለን። ሪስፔክቱንም ለማሳየት አንዴ እንቆም፣ አንዴ ቆመን እንላንብ ብላለሁ። አሁን አንዳንዴ እንዲያዩ ነው ወጣቶች። ለእኔ አይደለም የሚቆመው ለቃሉ ነው። እና ንባብንም አክብሮትንም እንዲህ መመለስ አለብን። ክሪኤቲቭ ነገሮችንም እየፈለግን ሌላ እንግዲህ ውስብስብ አይደለም የተናገርከው ሀሳብ ማንበብ መጀመር አለብን ነው። ውስብስብ አይደለም፣ ጊዜ መስጠት ነው። እሱ ደግሞ የፍቅር ጉዳይ ይሆናል ማለት ነው። እንደገና ስንጀምር እንዳወራ ነው ካመረርን እንግዲህ ፍቅር ከሆነ ናፍቆት ከሆነ ወደዛ መመለስ ግድ ነው። ለመታደስም ፍቅርንም ለማደስ ወደዛ ማድረግ አለብን። በቃ እኮ አንተ እኮ አብሮ ድሮ ሃይስኩል አብሮ ያደገ ልጅ ጋር ፍቅርህን ማደስ ስትፈልግ እንገናኝ ነው የምትለው። ካቻፕና አሁን በሶሻል ሚዲያ ምናምን ይሄ አሁን ወጣቶች በጣም የሚገባቸው ሀሳብ ነው። እንገናኝ ነው እኮ የምትለው። ከዛ ቁጭ ብለህ እኩል ትነጋገር ነው በቃ ከጌታም ጋር እንገናኝ ነው። ሌላ ምን አለ? አሁን እንደውም ብዙ አፕሊኬሽኖችም አሉ የንባብ እቅድ የሚሰጡ ነው። በቀን 2-3 ምዕራፍ እንድናነብ የሚያግዙ ዲጂታል ነገሩ ይሄንን ሊያቀልልን ነው የሚገባ። ብዙ ክሬቲቭ ነገር ሊመጣልን ይችላል። ከቃሉ ጋር ያለን መገናኘት በማንበብ በጣም ይታደሳል ማለት ነው። ትንሽ ወደ ማጥናት እንምጣ። ለምን ስክሪፕቸር ኤንጌጅመንትን ስታስተምር ትርጉም ያለው ከቃሉ ጋር መገናኘት ትለዋለህ አንዳንድ ጊዜና ከሽምደዳ ያለፈ ማንበቡ በጣም ጠቃሚ ነው። ምንም ጥያቄ የለውም። ቆላስይስ መጽሐፍ ምዕራፍ 1ን ብታጠና እንዴት ታጠናዋለህ አንተ? ሁሉን መውረድ ባንችልም ትንሽ ተግባራዊ ፕራክቲካል ስቴፕስ ብትሰጠን። ትንሽ አጋዦች ያስፈልጋሉ፣ አስተማሪዎች ያስፈልጋሉ። ግን አክሰሱ እንኳን ላለን ሰዎች ምን ነገሮችን ብናስተውል ጥሩ ነው? እንደ ቡድንም እንደግልም ከማንበብ ትንሽ ጠለቅ ማለት ስንፈልግ እኔ መቼም እዚህ ላይ የጠቀመኝ ነገር ከሃይስኩል ጀምሮ የመጽሐፍ ቅዱስ አጠናን ዘዴ በተደጋጋሚ ወስጃለሁ። ኢንዳክቲቭ ባይብል ስተዲ ሜተድ የሚባለው ሌሎችም አሉ ባይብል ስተዲ ሜተዶች። እነሱ ላይ ያየሁት አንድ ነገር ይሄ ሳይንስ የምንማርም ሰዎች የሚገባን ነው። 3 ስቴፖች አሉት። መጀመሪያ የምታነበው ነገር ውስጥ ያለውን ነገር ትመለከታለህ። ኦብዘርቭ ማድረግ ነው። ከዛ የምትመለከተው ነገር ያኔ ለተጻፈላቸው ሰዎች ምን ማለት ነበር ብለህ ትጠይቃለህ። ይሄ መተርጎም ነው። ያኔ ለነሱ ምን ማለት እንደነበር ሲገባ፣ እሺ ዛሬ ለኔ ደግሞ ምን ማለት ነው? ይሄ ደግሞ ማዛመድ ነው። ስለዚህ መመልከት፣ መተርጎም፣ ማዛመድ ውስጡ ብዙ ዝርዝር አለው። ግን አሁን ይሄ ሲምፕል ስቴፕ ነው ለማስታወስ። ስለዚህ አሁን እዚህ ውስጥ ልተረጉም ስትፈልግ እንደፈለግ ካተርጉመው። አሁን ሁለተኛ ጴጥሮስ 1:16 ላይ ነው ጴጥሮስ የትንቢት መጽሐፍት በመንፈስ ቅዱስ መሪነት የተጻፉ ናቸው እንጂ ማንም እንደፈለገ ሊተረጉማቸው አይገባም ይላል። ስለዚህ ሲጻፍ አሁን ልክ ነው፣ ለሁላችንም ነው የተጻፈው። ሬፈራንሱን በደም ጠቅሼው ከሆነ ለሁላችንም ነው የተጻፈው። ግን ቆላስይስን አሁን ብታስበው በዋናነት ሲጻፍ ጳውሎስ አሁን አዲስ አበባ ውስጥ ያለንን አማኞች እያሰበ አይደለም የጻፈው። ቆላስይስ ቤተክርስቲያን ውስጥ የነበሩ አማኞችን እያሰበ ነው የጻፈው። ስለዚህ ስትነሳ ከነሱ አውድ ነው መነሳት ያለብህ። አሁን ስለው በጣም ቴክኒካል ይመስላል እንጂ
ሁለት ጓደኛሞች የተጻጻፉትን ነገር ብታነብ ይሄንኑ ነው የምታስበው እኮ። እነሱ ተላምደዋል ከልጅነት። ስለዚህ አሁን እዛ ውስጥ የተላመዱበትን ቃል የሚጠቀሙበት አለ። አንተ ያን ቃል ከምትጠቀምበት አጠቃቀም የተለየ ነው የነሱ አጠቃቀም። እንትኑ እንዴት አረከው ምናምን ሲባባሉ ይግባባሉ። አንተ ስታነብ ግን የሚባባሉት ነገር ካልገባ ልትታለል ትችላለህ የተባባሉት ነገር ላይ። ስለዚህ ይሄ ያኔ ለነሱ ሲጽፍ ምን አይነት ሁኔታ ውስጥ ነበሩ? ምን ችግር ገጥሟቸው ነው እንዲህ ሲላቸው? ምንድን ነው የሚገባቸው እነሱ የሚለውን አሁን ስትተረጉም፣ ለዚህ ነው ስንተረጉም ሁለተኛው ስቴፕ ላይ ለእኔ ምን ማለት ነው ከማለታችን በፊት ለነሱ ምን ማለት ነበር የሚለው በደንብ ካልተመለሰ ለእኔ ምን ማለት ነው በደንብ አይመለስም። እና ሁሌ የማነሳው ነገር አለኝ እንደ ቀልድም አሁን እንኳን ትምህርቱም ስልጠናውም እየሰፋ ስለሆነ ብዙ እንደ የሚሳሳት ላይ ገጥም ይችላል። እዛ ክፍል ላይ ግን ገላትያ 5:12 ላይ ይመስለኛል የሚያውኳችሁ ይቆረጡ ይላል። አሁን ቡጭቅ አድርገህ ያን ሴንቴንስ ካወጣኸው እየገሰጸም ይመስላል፣ የተቃውሞ ጸሎት ነው የሚመስለው። ስለዚህ አውዱ ካልገባ በቅንነት ለተቃውሞ ጸሎት ልትጠቀምበት ትችላለህ። ተጠቅመነው እናውቃለን። አዎ እግዚአብሔር ያውም ሰፊ አባት ነው። እንደዛም ጸልየ ሊሰራ ይችላል፣ ሰርቶ ሊሆን ይችላል። ግን በትክክል ልተርጉመው ካልክ ገላትያን ከምዕራፍ 1 ጀምሮ በአውዱ ስታነበው ነው የሚገባ። ለካ ስለ ግርዘት ነው የሚያወራው። ለካ እዛ ቸርች የሐሰት ትምህርት ገብቷል። በኢየሱስ ማመን ብቻ አይበቃም፣ በኢየሱስ መኑ ጥሩ ነው፣ መገረዝም አለባችሁ ለመዳን የሚል ትምህርት ገብቷል። ለካ ጳውሎስ በዛ ተበሳጭቶ ነው መገረዝ አይደለም መገረዝ ያድናል ብለው የሚያምኑ ከሆነ እነዚህ እናንተ ጋር መተው የሚበጠብጡት ሰዎች ለምን አይቆረጡም? ከነጭራሹ በብስጭት የጻፈው ነገር ነው። አሁን አውዱን ይዘህ ከምዕራፍ 1 ጀምሮ ተከትለ ካልመጣ በደንብ አታረጉመው። ለእነሱ ምን ማለት ነው ብለህ ካላሰብክና ትክክለኛውን ትርጉም ካላገኘህ ለአንተ የምታመጣው አፕሊኬሽን መንሻፈፉ የማይቀር ጉዳይ ነው። አሁን ይሄንን በስልጠና መረዳት ይቻላል። ግን አሁን ዚስ ዴይዝ ሪሶርስ ሞልቷል። ሃው ቱ ስታዲ ዘ ባይብል ምናምን ብለህ ጉግል ላይ ብትገባ ከምትችለው በላይ ነው የሚነበብ ነገር ያለው፣ ስልጠናው እንኳን ባታገኘው። ስለዚህ እንዲህ አይነት ኦሪየንቴሽኖች ብናገኝ በዚህ አይነት ሲምፕል አቀራረብ አጠናናችንን በጣም ማሻሻል። ስለዚህ መመልከት፣ መተርጎም፣ ማዛመድ እዚህ ውስጥ ሁሌ እንደ ትልቅ ነገር ማነሳው አውድን ነው። በአውድ ይነበብ መጽሐፉ፣ በተጻፈበት አውድ ይነበብ። ከዛ ወደኛ ክፍለ ዘመን በማዛመድ እናምጣው። ስለዚህ እነዚህ ነገሮች አጠናናችንን በጣም ውብ ያደርጋሉ። እንደዚህ ስናጠናው ወቅታዊ መልእክት ማግኘት ስለምንጀምር የማንበብና የማጥናት አፕታይታችንም እያደገ ይመጣል። ለምን? ከመጽሐፉ ጋር እየተግባባን ነው የምንሄደው። ስለዚህ ይህን እንዲሁ ላጠናን እነዚህ ስቴፖች እንደ ለመጽሐፍ ቅዱስ አጥኞች ለአስተማሪዎች ብቻ የተተወው አይደሉም ማለት የእውነት ጌታን እየመሰለ ለማደግና ከቃሉ ጋር መገናኘት ካለብን አንድ ኖርማል ክርስቲያን ይህን ማድረግ የለበትም? ማድረግ ያለበት ነገር ነው። ስለዚህ እኔ ቤተ ክርስቲያንም አሁን አባላት ሊገባቸው በሚችል ከህፃናት ጀምሮ እነዚህን ያጠናን ጽንሰ ሐሳቦች ማስተዋወቅ ይቻላል። አንዳንዱን እያረክም ማሳየት ትችላለህ። አንተ መጋቢም ከሆንክ የሳንዴ ስኩል አስተማሪም ከሆንክ እኮ አሁን ይሄ ያልኩህ ነገር በግድ በሌክቸር ብቻ አይደለም፣ አሳይተህም በአሰባበክህም ሳንዴ ስኩል ስታስተምርም አሳይተህ ማስለመድ የምትችለው ነገር ነው። እስቲ ልጆች አሁን እዚህ ክፍል ላይ ምን አለ? ሁሉ ሰው ተሳትፎ ይነግራል። እዚህ ክፍል ላይ ምን መመልከት እሱ ነው። አዎ እሺ፣ ጳውሎስ ያኔ ወይም ጌታ ኢየሱስ ያኔ ይህንን ሲሰጣቸው ለእነማን ነው የጻፈው? ይህን የግብርና ምሳሌ ሲሰጣቸው ምን ሊላቸው ፈልጎ ነው? አሁን እንግዲህ አንተ እንደ መሪ ቀድመህ አውዱን ማወቅ አለብህ ማለት ነው። በዛ ዘመን የጌታ ኢየሱስ ኦዲየንስ አብዛኛው ምንድን ነው? አብዛኛው ገበሬ ነው ወይ ገሊላ ውስጥ ያለው? ለዚህ ነው የግብርና ምሳሌዎች የሚሰጣቸው። የዛ ዘመን ሰው ይህን ምሳሌ ሲሰማ ሞስት ፕሮባብሊ ምንድነው የሚገባው? አሁን ዛሬ ከተማ ላደገ ልጅ አንዳንዱን አሁን ብትል አይገባውም።
አሁን ይሄን አየ በጊዜ ውስጥ ትዘጋጅበትና እያሳየህ ብትሄድ ሰው ካንተው አነባበብ ሊማረው ይችላል። ካንተው አተረጓጎምና አሰባበክ ሁሉ ሊማረው ይችላል። እና በጣም የተወሳሰበም አይደለም። እንደ ዲሲፕሊን ብንለምደው ልንለምደው የምንችል ነው። ቤተሰብም ውስጥ ኦሪየንቴሽን ብናገኝ ይሄ የተነሳው ሀሳብ መጽሐፍ ቅዱሳዊም ነው ብዬ አስባለሁ። የሐዋርያትን የብሉይ ኪዳን ስብከት ትንታኔ ብናይ በጣም አሁን እስጢፋኖስን ብናየው የሰበከው ያረጅሙ ስብከት፣ የዕብራውያን ጸሐፊ በየጊዜው ከብሉይ ኪዳን የሚጠቅሳቸውን ጥቅሶች ብናይ፣ ጳውሎስም ሲያመጣ ስናይ በአውዳቸው ሊገባቸው ይገባ የነበረውን ያስቀምጡ ነው። እስጢፋኖስ ሲሰብክ ለምሳሌ ስለ ቤተ መቅደስ፣ ስለ ተስፋይቱ ምድር ሊገባቸው ይገባ የነበረውን ተናግሮ ደግሞ ያዛምዳል። በዚህ ዘመን በክርስቶስ በኩል እኛ መቅደስ ሆነናል። ለዛ እኮ ነው ያፋጩበት ጥርሳቸውን እኮ እንትን ያሉበት እንዴት መቅደስ ያቃልላል ብለው ሲያዛምድ ማለት ነው። እና አይ ቲንክ እንደዚህ መመልከት፣ መተርጎም፣ ማዛመድ መጽሐፍ ቅዱስ ሀሳቦች ልክ ናቸው። ብዙ ስዕሎች ልናገኝ ይቻላል። አሁን ጳውሎስ እንዳልክ ቆንጆ ሀሳብ ነው ያመጣው። ምኩራብ ሲገባ አብዛኛው አይሁድ ነው። አሁን ለእንደዛ አይነት ግሩፕ ከብሉይ ኪዳን ነው የምጠቅሰው። አይሁዳዊ ከሆነ ከልጅነቱ ስለሚማር ቶሎ ኮኔክት ያደርጋል ከአንተ ጋር። የሚያውቀውን ክፍል ከሙሴ ከኢሳያስ ጠቅሰህ ተርጉመህ ወደ ማዛመድ ብትሄድለት ይገባዋል። ግን ጳውሎስ አቴንስ ሌክቸር ሆሉ ሲገባ ቀጥታ ከሙሴ አይጀምርም። በሙሉ ግሪካዊ ነው። የሙሴ መጽሐፍ ብትለው የሚያውቀው ነገር የለም። ስለዚህ አሰበና አውዳዊ ላይ ያደረገው ሲፈልግ እዚህ ከተማችሁ ስዞር ለማይታወቅ አምላክ የሚል ሐውልት አይቻለሁ፣ እኔ ለምን ስለ እሱ አልነግራችሁም ብሎ ከእግዚአብሔር ተነስቶ ወደ ይሄ እኮ ሕያው ሆኖ መጥቷል ብሎ ወደ ኢየሱስ አመጣው። ስለዚህ መመልከት፣ መተርጎም፣ ማዛመድን ከሐዋርያትም አሰባበክ ልንማር እንችላለን። ያልከው በጣም የፈጠራዊ እንትን ሳይሆን አይደለም፣ ቢብሊካል እንዲህ ምንም ሰው ተስማምቶ የፈጠረው ቴክኒክ አይደለም፣ መጽሐፍ ቅዱሳዊ ሞዴል ነው። ሊገዛን ይችላል። ከተሰናቀም መጽሐፍ ቅዱሳችንን ብዬ አስቤ ነው። ወደ ማጠቃለሉ እየመጣን ነው። ከቃሉ ጋር አማኞች ልንገናኝ ይገባል። መጀመሪያ ያነሳው ሀሳብ በጣም ገዝቶኛል። እችላለሁ ወይስ መቻልስ እችላለሁ ወይ ልችልስ እችላለሁ ወይ ያለ ቃሉ በቃሉ ጌታን ሳላገኝ መኖር የሚለው በጣም መሰረታዊ ሀሳብ ነው። የቻልን ይመስላል። አንዳንዴ በጣም በፍቅር ከወደቅነው ሰው ጋር መኳረፍ መልመድ ስንጀምር መኳረፍን ደግሞ እንደ ኖርማል ስንቆጥር ቁልቁለቱ ያኔ ይመስለኛል እና ባንችል ነው የሚሻለው። ሁል ጊዜ ኩርፊያ ነውር እንደሆነ ቢቀጥል ነው የሚሻለው። መጠፋፋት፣ መዘጋጋትን መልመድ ቅድም እንዳልከው ነው እንደ አዲስ ይሆንብናል ስንመጣ ስንመለስና ወደ ቃሉ መምጣት እግዚአብሔር እንድንችል ይርዳን። ኦነስትሊ ይሄ እግዚአብሔር በቃ በዚህ ቢለውጠን ቢያድሰን ከማንበብ ብንጀምር ዋን ቻፕተር ዴይ ሜቢ ከማንበብ ብንጀምር እሱ ያድጋል። እኔ ራሴን አንድ እንዲህ ሞክር ያውቃለሁ። በቃ እንዳልኩ አንዳንዴ ይደክማል ፎር ሜኒ ሪዘንስ እውነታውን እየካልን አይደለም እና ውስጣችን ግን ከሆነው በላይ አንዳንዴ እውነታን የመሳል አቅም አለው መሰለኝ። እንደው ገልጬ ባነብ በመሞት እስኪመስለኝ ድረስ አንዳንዴ ትግል ሆኖብኝ ያውቃልና አንድ ቀን ራሴን ቻሌንጅ አደረኩት። እኔ አሁን ብድግቢ ሮሜ 8 ባነብ ምን ሆናለሁ አልኩኝ። እውነቴን ነው የምነግርህ። ከዛ ሮሜ 8 ገለጽኩኝ መወደው ምዕራፍ ስለሆነ እውነቴን ነው 2-3 ቁጥር አነበብኩኝ። በንጋታው ግን በደንብ አንበብ ቻልኩ። በቃ ገባሁበት እና ይቻላል፣ እንችላለን፣ ይቻላል። እንደው በቃ በጣም እንደው በቃ ብናነቡ ምን ሞት እስኪመስል ድረስ የሚታገለን ትግሎች ውሸት ናቸው። ጠላት እኮ ይዋሻል እኮ እና አንዳንዴ ስሜታችን ላይ እውነታችን ላይ ውሸትን ይዘራል፣ ያንጸባርቃል እና አይ አልቻልኩም በቃ እንላለን። ግን ምንድነው አለመቻል? ሪሊ አልፈለኩም ነው። ባነበው ነገ እንደማልኖረው ስለማቅ እወቀሳለሁ ነው። ትንሽ ብንተነትነው ጥሩ ነው እና ይቻላል ብዬ ነው ማስበው በተወሰነ አቅም። ግን እንዳልከው ስንገባ እንገባለን፣ ስንነሳ እግዚአብሔር ደግሞ ይሰራናል። ይሄ በጣም መሰረታዊ ሀሳቦች ናቸው። ወደ ማጠቃለሉ ስንመጣ ታዲያ ነገ አንድ ሰው ተነስቶ የጌታን ቃል በደንብ ማንበብ ቢጀምር፣ ይህን ሰምቶ አንድ ምዕራፍ በቀን ማንበብ ቢጀምር፣ ማጥናት ቢጀምር፣ ቪዲዮዎች ማየት ቢጀምር የተሳካ ከቃሉ ጋር መገናኘት እንዳለው በምንድን ነው የሚያውቀው? ሰክሰስፉል ስክሪፕቸር ኤንጌጅመንት
አንዳንድ ጊዜ ከቃሉ ጋር አብረው ብዙ የኖሩ ኢን ዘ ሴንስ መጽሐፍ ቅዱስ ቤታቸው ያለ ብዙ ያነበቡ ግን አንዳንድ መሰረታዊ ለውጥ ማንታይባቸው ሁኔታዎች ይገጥማሉ። እኛም ህይወታችን ላይ ይገጥሙናል። ቸርች እንደመሄዳችን ብዛት ቃል እንደመስማታችን ብዛት ያልሆነባቸው ጉዳዮች አሉ እና ቆም ብሎ መፈተሽ ጥሩ ነው። ጳውሎስ እንኳን ይሄ መጽሐፍ ቅዱስ ሐሳብ ነው ብዬ አስባለሁ። ጳውሎስ እንኳን ገላትያ መጽሐፍ ላይ ምዕራፍ 1 ላይ መገለጡን ኢንካውንተሩን ያወራና ምዕራፍ 2 ላይ የተጣልሁ እንዳልሆን ቼክ ላረግ ሄድኩ ይላል ትምህርቱን ሊያጣራ እና ጌታን እኮ በአደባባይ እኮ ከፀሐይ የሚበልጥ ራእይ አይቶ እኮ ነው የተገናኘው እኮ ራሱ ኢየሱስ እኮ ነው ኮሚሽን ያደረገው። ደግሞ በመታየልና በታየውልና በመታየልህ ስላለው ኮንቲኒየስ ኢንካውንተር አለው ሰውየው፣ ግን ቆም ብሎ ቼክ ያደርጋል። እና አይ ቲንክ እኛም ቆም ብለን ቼክ የማድረግ ካልቸር ቢኖረን ጥሩ ነው። ሪሊ ከጌታ ጋር ያለኝ መገናኘት ጤናማ ነው ውጤታማ ነው ወይ ሚለው ማወቅ አለብንና በምንድን ነው የምንለካው? ከሁለት ነገሮች አንጻርም ደግሞ ብታይልኝ ደስ ይለኛል። ቅድም እንዳልከው ቃሉ ጋር መምጣት ወደ ቃሉ ወደ ኢየሱስ ጋር መምጣት ነው ብለሃል። ምን ማለት ነው? አሁን ወደ ኢየሱስ መምጣት ነው ስንል ምን ማለት ነው? ልክ ነው። አዎ የተሳካ ከቃሉ ጋር ግንኙነት በምን ነው የሚለካው? ብዙ ነገር ማንሳት እንችላለን። ለምሳሌ ስለ እግዚአብሔር እያወቅኩ ነው ወይ? የጭንቅላት ብቻ ሳይሆን በማንበብና በመጸለይ በማሳልፈው ጊዜ ውስጥ ያው ይሄ የሚጠራቀም ነው። በአንድ ቀን ለውጡ አይታይም። ልክ ዛሬ የበላሁት ምግብ አሁን የቱን ፓርቴን እንዳሳደገው ማወቅ አልችልም። በአንድ ቀን ሲጠራቀም ነው። ከዓመት በኋላ ይታወቃል። ለምሳሌ እና ይሄ ማነበው ንባብ ዴይሊ አብሬ የምጸልየው ነገር ጌታን እንደ ፐርሰን በማንበቤና በመጸለይ ከባለፈው ዓመት የተሻለ እያወቅኩት ነው ወይ? እንዳንረሳው መታዘዝም እዚህ ውስጥ አለ። አሁን ንባብና ጸሎት ሰዓቴ ላይ ማቀው ማጣጥመው ጌታን ማወቅ አለ፣ የጌታም ህልውና አለ። ከዛ በተጨማሪ ግን ልክ ቅድም ስለማመን እንደተናገርኩት ያንኑ ቃል ይዤ ወጥቼ ዓለም ላይ ግብግብ ሲመጣ ቃሉን ደግሞ ስንታዘዝ ደግሞ ይበልጥ ጌታን የምናውቀው ማወቅ አለ። ምን ብዬ አምናለሁ? አንዳንዱ ቃል በደንብ የሚገባን ስንታዘዘው ነው። ቸርች ስብከት ላይ የግል የጥሞና ጊዜ ላይ ስሞል ግሩፕ ባይብል ስታዲ ላይ ከገባን በላይ የሚገባን ውጪ ቢሮ ትምህርት ቤት ስንታዘዘው ነው። ስለዚህ ይሄ ወጥ ኮንቲኒዩም ነው ለእኔ። ስለዚህ በምንድን ነው ማቀው ኢፌክቲቭ እንደሆነ ከቃሉ ጋር መገናኘቴ? እግዚአብሔርን በግል ማወቅህ ጨምሯል ወይ? አንድ ጥሩ ኢንዲኬተር ነው። የመታዘዝ አቅምህ ጨምሯል ወይ? የመታዘዝ አቅምህ ጨምሯል ወይ? እግዚአብሔርን በግል የማወቅ ነገርህ ጨምሯል ወይ? ራስህንም የማወቅ ነገርህ ጨምሯል ወይ? ራስህን ስል እንደ ኃጢአተኛ ማን ነኝ? ማን ነበርኩ? እንደ እግዚአብሔር ልጅ ማን ነኝ? እግዚአብሔር ለምንድን የፈለገኝ? ከዚህ በኋላ በእግዚአብሔር ቤት ውስጥ የኔ ጥሪ ምንድን ነው? እነዚህ ነገሮች ላይ ያለህ ማወቅ ራሱ ጨምሯል ወይ? እነዚህ ጥሩ ምልክት ይመስሉኛል። ስለዚህ ያው ብየዋለሁ፣ ለመታዘዝ ያለህ አቅም ጨምሯል ወይ? ጌታን ለማገልገል ያለ ፍላጎት ጨምሯል ወይ? እነዚህ ጥሩ ምልክት ይመስላል። ቃሉን ለማንበብ ለማጥናት ለማገልገል አብረው ነው፣ እነዚህ ተያይዘው ነው ሁሉ የሚሄዱት። ስለዚህ ይሄ ነገርህ ጨምሯል የሚለው ጥሩ ምልክት ይመስለኛል። እነዚህ ሁሉ መልካም። አንድ ከዚህ ጋር ተያይዞ እንደ መጠቅለያም እንዲሆን ጌታ ኢየሱስን መምሰል ከዚህ ጋር እያያዛሉ ወይ? ከተያያዘስ መምሰል ስንል ምን ማለታችን ነው? አንዳንድ ጌታን መምሰል ውስብስብ ይሆናል፣ ሚስጥራዊ ይሆናል። እንዴት ነው የምንመስለው? አንድ ቀን እንመስላለንም ብለን አንዳንዴ እናውጀዋለን። ተግባራዊ ትንሽ ይመስለኛል። ትንሽ ቅድም እንዳልከው አሁን ከደጅ ስንወጣ በሚገጥመን ግብግብ ውስጥ ጌታን መምሰል መሞከር ይቻላል ብዬ አስባለሁ። ከመንፈስ ፍሬ አንጻር ከመስቀሉ
መስቀላዊ የሆነ እሳቤ ከመያዝ አንጻር ይገናኛል ብዬ አስባለሁ። ይሄ አስተሳሰባዊ ስርዓታችን የምናስብበት የምንወስንበት ነገሮች የምናደርግበት መንገድ የመስቀሉ እሳቤ አንድ ኢሹ ነው እና የተሳካ ከቃሉ ጋር ያለ መገናኘት ጌታን እንድንመስል ከማድረግ ጋር ያለው ነገር ምንድን ነው? እሱስ ምን ይመስላል? ጥሩ ጥያቄ ነው። ቅድም እንዳልኩት ጥያቄውን ቅድም ማስተው ነበር። ቃሉን ማግኘት ግቡ ጌታን ማግኘት ነው። ጌታን ማግኘት አሁን እንደጠየቅከው ጌታን ለመምሰል ነው። ምን ማለት ነው? ጌታን መምሰል ማለት ያው ተከተሉኝ አይደል ያለው ጌታ። ሐዋርያትን የሚሰራት ተከተሉኝ ነው ያለው። እኛም በሐዋርያት በጻፉት ቃል በኩል የደረሰን ጥሪ ተከተለኝ ነው። ተከተለኝ ወዴት ነው ከተባለ እኔን ወደ መምሰል ነው። ሌላው ፕራክቲካል ምሳሌ ሐዋርያት ተከተሉኝ ያላቸው ራሳችሁን ክዳችሁ መስቀል ተሸክማችሁ ተከተሉኝ ነው፣ ምሰሉኝ ነው። ስለዚህ በምን ካልክ ኦልሬዲ የጀመርከው ሐሳብ ነው። በባህሪ ግልጽ ነው። በአምላካዊ ባህሪ አንመስለውም፣ በሌላው ባህሪ እንድንመስለው ነው ተከተሉኝ ያለው ጌታ። ስለዚህ በጽድቅ ሕይወት እውነትን በመናገር በቸርነት፣ በምህረት፣ በበጎነት፣ በይቅርታ ሕይወት ወይም በኤፌሶን ቋንቋ ከዓለም ፍጥረት ጀምሮ የተዘጋጀላችሁን መልካም ስራ ለማድረግ ነው ወደ ጌታ የመጣችሁት አለ ጳውሎስ። እሱን ነገር በፕራክቲካል ዴይሊ ላይፍ አሁን የጠቀስኳቸው ነገሮች ጌታ ኢየሱስን መስሎ መኖር፣ በእግዚአብሔር መንግስት ሕይወት ደግሞ ካወራ ነው ለምን ፈጠረኝ፣ ለምን በልጁ አዳነኝ፣ በዚህ መንግስት ሕይወት አገሬም ላይ ቤተሰቤ ውስጥ ሰፈሬ ውስጥ ምን ሊሰራብኝ ነው፣ ቤተ ክርስቲያን ውስጥ ምን ሊሰራብኝ ነው እግዚአብሔር። ስለዚህ ያ ጥሪያዊ ያደርገዋል። ስለዚህ ከባህሪም አኳያ ከጥሪያዊ እንቅስቃሴም አኳያ ፕራክቲካሊ በየቀኑ ንግዴም ላይ ትምህርት ቤትም ቢሮም አገልግሎቴም ላይ ጌታን መምሰል ነው። አዲሱ ሰው ያለው ጳውሎስ ሲያስተምር ማለት ነው። አዲሱን ሰው ልበሱ ይላል። አሮጌውን ሰው አውልቃችሁታል ብሎ እንደ በፓስቴንስ ነው የሚገልጸው እና አሁን ቆላስይስ ላይ አዲሱ ሰው ለብሳችሁታል እና በዚያም ርኅራኄን፣ ቸርነትን፣ ምህረትን፣ በጎነትን፣ ደግነትን ይላል። እነዚህ ሁሉ የጌታ ኢየሱስ ባህሪያት ናቸው። ቅድወይ አንተ ባልከው ደግሞ ከመጣን በገላትያ የመንፈስ ፍሬዎች ናቸው። እነሱን ከጊዜ ወደ ጊዜ በእነዚህ ፍሬዎች እያደግኩ ነው ማለት እነዚህ ባህሪ ላይ እየተገለጡ እየዳበሩ ሄዱ ማለት ጌታ ኢየሱስን እየመሰልኩ ነው ማለት ነው፣ ወይም አዲሱን ሰው እየመሰልኩ ነው ማለት ነው። ስለዚህ ቃሉ ከወንጌል ጀምሮ ሐዋርያት ትምህርት ሙሉ ነው። እንዴት እንደምንመስለው፣ ለምን እንደምንመስለው ሐዋርያት ከተለያየ አንግል አሳይተዋል። ጴጥሮስም፣ ዮሐንስም፣ ጳውሎስም። ብሉይ ኪዳንም ከሄድን ደግሞ ያህዌ ማን ነው ባህሪው? ለሙሴ ሲገለጥለት ሕጉ ውስጥ ራሱ የተንጸባረቁ ባህሪያት። እስራኤል እንዴት ነበር ኑሬ የተባለችው? ዞሮ የእግዚአብሔር ባህሪ ነው ሕጉና ደግሞ ደስ የሚለኝ እኔ በራሳችሁ ሁኑ ብንባል ነበር ጭንቁ። እኔው እናንተ ውስጥ ገብቼ ቅድም እንዳልኩት በመንፈስ ቅዱስ ተባበሩኝ እንጂ ይሄንኑ ላፈራ እንድታፈሩ ልረዳችሁ ነው ውስጣችሁ የገባሁት ስላለ። በእርግጥ ቀላል አይደለም ያለብን ውጊያ ከስጋና ከሰይጣን እና ከዓለም ሲስተም፣ ግን ተለማምደነዋል ብዬ እኮ አስባለሁ። በተወሰነ ደረጃ ድነናል፣ አትሊስት እኮ ድነናል። ከዛ ፍሬ አፍሩን የተባለው እና እሱ ነው ኢየሱስን መምሰል ማለት። ስለዚህ ይሄ ቃል ቢነበብ ቢጠና በቃል ቢያዝ ስለ መለኮት ትምህርት ቤት ገብቼ ብማረው ግቡ እኔ ኢየሱስን እንድመስል ነው። ስለዚህ እሱ ጥሩ መለኪያ ይመስለኛል። ስለዚህ ቤተሰብ ውስጥ፣ ትዳሬ ውስጥ፣ ሰፈር ውስጥ፣ እድር ውስጥ፣ ቢሮ፣ ትምህርት ቤት በሂደት እነዚህን ዓመታት መስየዋለሁ ወይ የሚለው በጣም ተጨባጭ ያደርገዋል ብዬ አስባለሁ።
እንዳይወሳሰብ በጣም ተጨባጭ ያደርገዋል፣ ሲምፕልም ያደርገዋል። ስለዚህ በዚህ መመዘን እንችላለን ራሳችን፣ ውሏችንን መመዘን እንችላለን በጣም ስለዚህ ከቃሉ ጋር ያለንም ግንኙነት ይህን ሁሉ አንብቤ አጥንቼ ተምሬ ያለፉትን 10 ዓመታት 7 ዓመታት 3 ዓመታት ሳይ እየመሰልኩ ነው ወይ ብለን መጠየቅ እንችላለን። የምፈተንባቸው ችግሮች እየተለወጡ ነው ወይ? እያሸነፍኩ ነው ወይ? ድሮ የሚጥሉኝን አሁን ጥዬ ወደ ሌላ ነገር እያለፍኩ ነው ወይ? ያው ይሄ ጌታ እስኪመጣ ያለ ነገር ነው። ፐርፌክት አንሆንም። ፐርፌክት ለመሆን ግን እንኖራለን። ለመሆን እንኖራለን። ወደዛ ሙላት እናድጋለን፣ እንደርሳለን። ይሄ እግዚአብሔርን ኢየሱስ ክርስቶስን የመምሰል ጉዳይ አለጠረጥር ታላቅ ሚስጥር ነው የሚለው ጳውሎስ። ትልቅ ጉዳይ ነው እያለው ነው። አስቀድሞም እኮ ወደ ምድር የመጣንበት አዳምና ሲፈጠሩ የመጡበት ቬሪ ሪዝን እንደውም ሰው መሆንን እናብራራ ካልን እኮ እግዚአብሔር መምሰል ሰው መሆን እኮ ለዛም እኮ ነው በጌታ ያልሆነን ሰው ወይም እግዚአብሔር በሕይወቱ ያልገባን ሰው መጽሐፍ ቅዱስ ወክ ቢያደርግም ሙት ይለዋል። ስለዚህ የተሳካ ከቃሉ ጋር ያለ መገናኘት ጌታን ወደ መምሰል ካልተለወጠ ካልተመነዘረ ንባብም ጥናትም በቀኑ መጨረሻ ወደዛ ካልተመነዘረ መጠየቅ አለብን ራሳችን። ያ ደግሞ ተጨባጭ ነው። በቃ እንዳልከው በጣም ተጨባጭ ነው። በግል በባህሪ ደግሞ በጥሪ ሚኒንግፉል ላይፍ ለመኖር በህብረትም ላይፍ በህብረት ህይወትም በጣም ነው ማመሰግነው። በጣም ፍሬያማ ጊዜ እንደነበረን እኔ ተጠቅም ያለው አንዳንድ ከቃሉ ጋር በመገናኘት ዙሪያ ያለኝ ትግሎችን ትንሽ ገፍተር ያደርጋል ብዬ አስባለሁኝ። ትንሽ ለማንበብ ደግሞ ለማጥናት እኔ በግሌ የምሞክረው ነገር አለ። ንባብ ሌላ ጥናት ሌላ እንዲሆን እሞክራለሁኝ እና በቃ ያሁን የማጥናት ሙዴ እንኳን ካልሆነ ቢያንስ የማንበብ እንዲሆን ደግሞ አቅሙን ደግሞ ሳገኝ ለማጥናት እንድችል እንደሱ እናንተ ማኑስክሪፕት ስታጠኑ ከመጽሐፍ ቅዱስ ላይ ወደ ወረቀት ተገለብጡታላችሁ መሰለኝ። ልክ ነው። ታይፕ ዶኖ ነው የምናጠነው። እላዩ ላይ እያሰመርን ድግግሞሾቹን እያየን እስቲ ራሳችን አንቀጽ እናውጣ እያልን ለምን ኦሪጂናሊ ሲጻፍ እንደዛ ነበር። ምዕራፍና ጥቅስ ቁጥር የለውም እና በጣም ጠቅሞናል። ብዙ ሰዓት ነው የምናጠፋው። እንደሱ ማድረጉ ጥሩ ነው ማለት ነው። በጣም የመመልከት አቅም በአውድ የማጥናት አቅም ይጨምራል። አሁን ሰይጣን ብዙ ጊዜ ዋሸናል። ይህ ማለት ቀኑን ሙሉ እዚህ ላይ ትችለዋለህ ምናምን ሁሉ ይለናል። ግን ቲቪ ስናይ ስንት ሰዓት ነው የሚያልፈው? ስክሮል ስናረግ 2 ሰዓት ሽው ይላል እኮ በጣም። ስለዚህ ቃሉን ይዤ እንዴት ነው ለዛ ሲሆን ሲቀለኝ ለዚህ ሲከብደኝ ማለት ሌላ ነገር ነው። ስለዚህ እሱ አሁን በጣም ጠቅሞናል። ፕሪንት አድርገን አሁን ቆላስይስ ማጥናት ስፈልግ ፕሪንት ቢደረግ 5-6 ገጽ አይበልጥም። በቃ 5-6 ገጽ ነው። እንደሱ ይዘን በጣም ፕራክቲካል ያደርገዋል። ሰፋ አድርገን በመሀል መጻፍ እንድንችል ደብል ስፔስ አድርገን ደግሞ መቼም በግሩፕ ሲሆን ደግሞ ጥሩ ነው። ለምን ለአንድ ሰው ሁሉ ነገር አይታይም። ጠረጴዛ ላይ ብሎ ከተቀመጠው ጋር እሱ የአንተ አይን ማያዩን እሱ ያያል። ከዛ ደግሞ እዛው መገለጥ ይጀምራል። ሲገለጥ ደግሞ ተጠያቂነትም አለው። እንግዲህ እንዴት ነው የምናደርገው? ይሄ እውነት ወጥቷል ዛሬ እዚህ ክፍል ላይ የሁሉ ሰው እውነት ነው። ከዛ እኮ ደግሞ እንዴት ሆንክም ትባባላለህ። እሱ ነው እንግዲህ ህብረት። ስለዚህ እንደሱ በጣም በዛ መመርታት ይህንን በቢሮ ማድረግ ይቻላል። ጓደኛሞች ምንም 2-3 ሆነ ልታደርገው ትምህርት ቤት ማድረግ ይቻላል። 2-3 ሆነ ማድረግ የምትችለው ነገር ነው። በጣም ነው የምናመሰግነው መሳይ። እግዚአብሔር ይመስገን። ጥሩ ጊዜ ነበረን። በጣም ፍሬያማ ጊዜ ነበረን። ተመልካቾቻችንም እንግዲህ በተወሰነ መልኩ የእግዚአብሔርን ቃል እንድታነቡ እንድታጠኑ ለጌታ ቃል ያለን አክብሮት እንዲጨምር እግዚአብሔር መንፈሱ በዚህ ውይይት በኩል ልባችሁ እንዳነሳሳ እናምናለን። ስለነበረን ጊዜ እጅግ አድርገን ነው የምናመሰግነው። እግዚአብሔርንም ደግሞ በጣም ነው የምናመሰግነው። በሌላ ፖድካስት እንመለሳለን። መልካም ጊዜ።